A major ruling by the U.S. Supreme Court can now have serious implications for green card holders. በዚህ ሳምንት እንደምታውቁት በጣም የሚገራርሙ ህጎች ያስደነግጡ ህጎች ወጥተዋል which gives the Trump administration the authority to end TPS or temporary protected status. ብዙ ኢትዮጵያና ኤርትራውያን ሊነካ የሚችሉ ውሳኔዎች ወስኗል ፍርድ ቤቱ ሲቲዝንሺፕ ያላቸውም ሆኖ ግሪን ካርድ ያላቸውም እዚህ ሀገር ወረቀት ያላቸውም የሌላቸው ሰዎችም ሆኑ አሜሪካ ውስጥ የሚወልዳቸው ልጆች A big decision here from the Supreme Court, a 6-3 vote along ideological lines. ኖ ፍርድ ቤቶች አያገባችሁም የትራምፕ አድሚኒስትሬሽን ብቻ ነው የሚያገባው ስለተባለ ብዙ ህጉ የተገለባበጠበት የህግ የኢሚግሬሽን ጉዳይ ቢኖር የአሳይለም ጉዳይ ነው ይሄ ሁሉ የሚያሳየው የትራምፕ አድሚኒስትሬሽን በጣም ይሄ ሲቲዝንሺፕን አፕሊኬሽን ግራንት ለማድረግ በጣም ሪላክታንት የሆነ ትክክለኛ ወቅት ነው ወይ ሲቲዝን ለማመልከት ለምን ብዙዎች እድል ያላቸው ኢትዮጵያ አንድ ሴት ልጅ አርግዛ መታዚ ብትወልድ ስቲል ልጇ የትራምፕ አድሚኒስትሬሽን በዚህ ላይ ከፍተኛ ድል ተቀዳጅቻለሁ ይያለ በጣም ደስ ስላቸው ነው የከረሙት ላለፉት 10 ቀናት It is shameful what the Supreme Court did today. ሰላም እንደምናላችሁ ኪዲ ነኝ ከካናዳ ዛሬም በወራዊ ፕሮግራማችን ከጠበቃ ሳምንት ጋር ተመልሰናል እንደምናላችሁ እናንተስ በየወሩ ከጠበቃ ሳምንት ጋር እንደምታውቁት የትራምፕ አድሚኒስትሬሽን ወደ ስልጣን ከመጣ በኋላ ብዙ ህጎች ይቀየራሉ ይሻራሉ እንደገና ይወጣሉ እሱን በማስመልከት ብዙ ዝግጅቶችን ይዘን በመምጣት እንገኛለን የዛሬውን ዝግጅት ግን ለየት የሚያደርገው እጅግ በጣም ብዙ ጠቃሚ መረጃዎችን ይዘን መተናል ሁላችሁም ይህንን ፕሮግራም ላይክ በማድረግ እንድትጀምሩት በማለት በትህትና ማስቸገር ፈልጋለሁ ለመጀመሪያ ጊዜ በአጋጣሚ የምትመለከቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ እስከ መጨረሻ አብራችሁን ቆዩ ጠበቃ ሳምንት በድጋሚ በወራዊ ዝግጅታችን ስላየው ደስ ብሎኛል እንኳን ደህና መጣ እንኳን ደህና ቆያችሁኝ ኪዲ እኔም ስላየሁሽ ደስ ብሎኛል ኤንድ ያ ወርሃዊ ፕሮግራማችን ላይ ይዘን መጣናቸው ነጥቦች አሉ ዛሬ እነሱ ላይ እንነጋገራለን በየወሩ ስለምጋብዥኝ አመሰግናለሁ እጅግ በጣም አድርጌ እኔም አመሰግናለሁ በነገራችን ላይ የጠበቃ ሳምንትን ኮንታክት የምትፈልጉ ከታች ፒን እናደርግላችኋለን ወቅቱ እንደምታውቁት እጅግ በጣም የባለሙያ ምክር የሚያስፈልግበት ነው ስንል በምክንያት ነው ገና የትራምፕ ገና ስልጣን ወደ ስልጣን ሳይመጡ ፕሬዚደንት ትራምፕ ከጠበቃ ሳምንት ጋር ቀድመን ማስጠንቀቂያ ሲሰጠን እንደነበረ ያለው ነገር እንደ ትንቢት ሲፈጸም አይተናል ብንል ማጋነን አይሆንም ምስክር ስላለው ወደኋላ ሄዳችሁ መመልከት ትችላላችሁ አሁንም በዚህ ሳምንት እንደምታውቁት በጣም የሚገራርሙ ህጎች ያስደነግጡ ህጎች ወጥተዋል አንደኛው ዛሬ በእርግጠኝነት ጠበቃ ሳምንት ይዞልን መጥቷል ብዬ አምናለሁኝ በፒአር ካርድ ከአሜሪካን ወጥቶ መመለስ ያቃተበት ሁኔታ ነው ያለው ያ የሚያሳየው የባለሙያ ምክር እንደሚያስፈልግ ነውና እኔም አጥብቄ ሪከመንድድ ማደርገው ጠበቃ ሳምንት ነው አንድም ቀን ኮምፕሌን መጥቶብኝ አያውቅም ለዛም ላንተ በጣም ማመስገን ፈልጋለሁኝ ስለዚህ ደውሉለት ከታች ስልኩ አለላችሁ እንግዲህ መግቢያ ላይ እንደተናገርኩትኝ ሳምንቱ በጣም አስጨናቂ ሳምንት ነበር ያለፈው ሳምንት የተለያዩ ህጎች ወጥተዋል የትራምፕ ተከታዮችና ባለስልጣኖች ትራምፕን ጨምሮ ሴሌብሬት ሲያደርጉ ተመልክተናል በተቃራኒ ደግሞ ሚሊዮን ሲያለቅሱ ዲፖርቴሽን ሪስክ ውስጥ ገብተናል ብለው ሲጨነቁ ተመልክተናል እንግዲህ እንደምን አለፈ ያንተ ሳምንት እንደባለሙያ ስንት ስልክ አስተናገድ ከሚለው እንዳለ ሆኖ ዛሬ ዘህልን ወደ መጣ ነው ፕሮግራም ቀጥታ እንግባ እሺ አመሰግናለሁ ኪዲ ያው እንዳልሽው ነው ሳምንቱ የባለፈውት ምናልባት ትንሽም ገፋ ካረግነው የባለፉት 10 ቀናት በአሜሪካ ኢሚግሬሽን ህግና አፈጻጸም ስርዓት ላይ ከፍተኛ የሆኑ ለውጦች በተለይ በፍርድ ቤቶች ተደርጓል ከዚህ በፊትም እንደተናገርነው ኮንግረሱ ብዙ ጊዜ ዝምታን የመረጠው አሁን ድብድብ ልንለው እንችላለን በትራምፕ አድሚኒስትሬሽን እና በፍርድ ቤቶች መካከል ነው ያለው ብዙዎቹ የፕሬዚደንት ትራምፕ ኤክዚኪዩቲቭ ኦርደርስ ወይም ደግሞ አሰራሮች አዳዲስ አሰራሮች ወደ አሁኑ ወደ ፍርድ ቤት እየቀረቡ ክስ እየቀረበባቸው የመጀመሪያ ደረጃ ፍርድ ቤቶች በአብዛኛው በትራምፕ አድሚኒስትሬሽን ላይ ሲወስኑ የነበሩበት ሁኔታ ነበር የነበረው ከዛ በኋላ
የትራምፕ አድሚኒስትሬሽን ይግባኝ እየጠየቀ ወደ ሰርኪዩት ኮርት ከወሰዳቸው በኋላ እዛ በኋላ ህገ መንግስት ክርክር ስለሚኖራቸው ወደ ዋናው የፌዴራል ጠቅላይ ፍርድ ቤት የሄዱ ብዙ የኢሚግሬሽን ጉዳዮች ነበሩ። ከነዛ ብዙ የኢሚግሬሽን ጉዳዮች ውስጥ ባለፉት 10 ቀናት ውስጥ የአሜሪካ ጠቅላይ ፍርድ ቤት 4 ከፍተኛ የሆኑ ተጽዕኖ ያላቸው ብዙ ኢትዮጵያና ኤርትራውያንን ሊነካ የሚችል ውሳኔዎች ወስኗል ፍርድ ቤቱ። ከ4ቱ ውስጥ 3ቱን ፕሬዚዳንት ትራምፕ ነው ያሸነፈው። አንደኛውን ግን ተሸንፏል ሊባል ይችላል። ከተሸነፈው ብንጀምር እንደምታስታውሹ የኔና አንቺ የመጀመሪያ ፕሮግራም ተመልሰው ሊያዩት ይችላሉ ይመስለኛል። ከዛ በኋላም አንዳንድ ፕሮግራሞች ላይ ስናነሳው የነበረው የፕሬዚደንት ትራምፕ ዋና ኤክዚኪዩቲቭ ኦርደር በኢሚግሬሽን ላይ አወጣ የሚባለው የነበረው ይሄ በርዝ ራይት ሲቲዝንሺፕ በሚባለው ላይ ነበረ። ወደ ፕሬዚዳንትነት ከመጣ የመጀመሪያ ቀን ካወጣቸው ኤክዚኪዩቲቭ ኦርደሮች ውስጥ አንዱ ነው። ምን ማለት ነው? ከዛ ምን ማለት ነው ከሚለው እንነሳ፣ የበለጠ ተመልካቾች አንደርስታንድ እንዲያደርጉ። በርዝ ራይት ሲቲዝንሺፕ ማለት በአሜሪካ ሀገር ላለፉት 158 ዓመታት ሲሰራበት የነበረው ነገር ምንድን ነው? እዚህ ሀገር ከማንም ይሁን የሚወለዱ አሜሪካ ውስጥ የሚወለዱ ከማንም ይሁን ግሪን ካርድ ካላቸው ሊሆን ይችላል፣ ሲቲዝን ከሆኑ ሊሆን ይችላል፣ የመኖሪያ ፈቃድ ከሌላቸው ሊሆን ይችላል፣ ወረቀት ከሌላቸው ሊሆን ይችላል። አሜሪካን ሀገር የተወለዱ ልጆች የአሜሪካ ዜግነት አውቶማቲካሊ ይሰጣቸዋል የሚል የ14ኛው የአሜሪካ ህገ መንግስት አሜንድመንት ነው። እዛ ላይ የተቀመጠ ነገር ነበረ። ፕሬዚዳንት ትራምፕ ግን ይሄ በ14ኛው የህገ መንግስት አሜንድመንት ላይ የተቀመጠው ስሌቮችን ከዚህ በፊት በአሜሪካ ከተመሰረተች በኋላ ስሌቮች እንደ ሲቲዝን አይቆጠሩም ነበር፣ መምረጥ አይችሉም ነበር፣ ሌሎች ነገሮችን እነሱን ፕሮሞት ለማድረግ ይወጣ ነው እንጂ እዚህ ሀገር መጥተው ወረቀት የሌላቸው ሰዎች እዚህ ሀገር መጥተው የሚወልዷቸው ልጆች የአሜሪካ ሲቲዝንሺፕ የወጣ የህገ መንግስት ድንጋጌ አይደለም የሚል ፖዚሽን ስለነበራቸው የትራምፕ አድሚኒስትሬሽን ኦፊሻልስ የመጀመሪያ ሊባል በሚችል መልኩ ኤክዚኪዩቲቭ ኦርደሩ የወጣው ከዛሬ ጀምሮ አሜሪካ ውስጥ የአሜሪካ ዜግነት የሚያገኙት ልጆች የአሜሪካ ዜግነት አባትና እናታቸው አንደኛቸው ካላቸው ወይም ግሪን ካርድ ካላቸው ካልሆነ በስተቀር ወረቀት የሌላቸው ሰዎች እዚህ ሀገር ቢወልዱ የአሜሪካ ዜግነት አይኖራቸውም የሚል የኤክዚኪዩቲቭ ኦርደር ነበረ ፕሬዚደንት ትራምፕ ያወጣው። ያ ጉዳይ በመጀመሪያ ደረጃ ፍርድ ቤት በተለያዩ የመጀመሪያ ደረጃ ፍርድ ቤት ክስ ቀርቦበት ታግዶ ነበረ። ከዛ በኋላ በይግባኝ ወደ ከፍተኛ ፍርድ ቤት ሄዶ እሱም አልሳካ ሲል ወደ ጠቅላይ ፍርድ ቤት ሄደው ነበረ። የመጀመሪያ ስንል የነበረው እኔም ስናገር የነበረው በርዝ ራይት ሲቲዝንሺፕን በሚመለከት ህገ መንግስታዊ ድንጋጌ ስለሆነ ፕሬዚዳንት ትራምፕ ይሄንን የማድረግ ስልጣን የለውም። ይህ ህገ መንግስታዊ ነው። ይሄ በፍርድ ቤቶች እርግጠኛ ነኝ የጊዜ ጉዳይ ነው እንጂ ይሻራል ስንል ነበረ። የሆነውም እሱ ነው። ሆነስትሊ ግን የሚገርሙ ነገሮች አሉ። በአንድ በኩል ከ9 የጠቅላይ ፍርድ ቤት ዳኞቹ 6ቱ በሪፐብሊካን የተሾሙ ናቸው። ስለዚህ በአብዛኛው ውሳኔዎቻቸው ሪፐብሊካን የሚደግፉ ናቸው። 3ቱ ሊበራሎች ናቸው፣ በዲሞክራቶች እንትን ያሉ ናቸው። በዚህ ውሳኔ ግን የተለያዩት 5-4 ነው። ከ9 የጠቅላይ ፍርድ ቤት ዳኞች ውስጥ 4ቱ ምን ብለው ያምናሉ? እዚህ ሀገር ወረቀት የሌላቸው ሰዎች የሚወላቸው ልጆች የአሜሪካ ሲቲዝንሺፕ የላቸውም ብለው ያምናሉ። ይሄ በጣም የሚገርም ነገር ነው። ምክንያቱም በህገ መንግስቱ ላይ በግልጽ የተቀመጠ ነገር ማንበብ የምንችለውን ነገር ራሱ 4 የፌዴራል ሱፕሪም ኮርት የጠቅላይ ፍርድ ቤት ዳኞች አያምኑበትም ማለት ነው። እና በጣም የሚገርመው ነገር እንዴት 4 እነዚህ ዳኞች እንደዚህ ሊወስኑ ይችላሉ? ግልጽ የሆነ የህገ መንግስት ድንጋጌ የሚለውን ይሄ የህገ መንግስት ሊቃውንት ብዙ ወደፊት የሚመራመሩበት ጉዳይ ነው። አንዱ እሱ። በሁለተኛ ደረጃ መቅረብም አልነበረበትም ብለን ነበር የምናስበው። ፍርድ ቤቱ ይሄን ግልጽ የሆነ ድንጋጌ ለምን እንዳየው በጣም ሲገርመን ነበረ። ግን አሁን ያ የገረመን ነገር የበለጠ እንዲገርም ያደረገው 4 ዳኞች ኖ ይሄ የህገ መንግስት አንቀጽ እንደዛ አይነት መብት አይሰጥም የሚል ውሳኔ ማሳለፋቸው በጣም የሚገርም ነገር ነው። ግን በአብዛኛው ግን በአሜሪካ የህገ መንግስት ታሪክ የፌዴራል ጠቅላይ ፍርድ ቤቱን ካየሹ ብዙ ጊዜ ብዙ ኮንሲኩዌንሻል የሆኑ ብዙ በአሜሪካ የህገ መንግስት ታሪክ የፍትህ ስርዓት ታሪክ ውስጥ ኮንሲኩዌንሻል የሆኑ ውሳኔዎች በ5-4 ነው ብዙ ጊዜ የሚወሰኑትና ብዙ ለውጥ ወደፊት ላይመጣበት ይችላል። ነገር ግን 5-4 ከሆኑ ግን ወደፊትም በጣም ይሄ ጉዳይ ወደዚህ ፍርድ ቤት በተለያየ መልኩ ሄዶ እንደገና ሪቪዚት የመደረግ ፖሲቢሊቲ በጣም ከፍተኛ። ዞሮ ምንድን ነው አሁን ያለው ጉዳይን ስናየው ዋናውን ዲስከሽኑን ህገ መንግስታዊ
ነው ወይስ አይደለም? ወደፊት ምን ሊከሰትበት ይችላል? ይሄ እንደገና ሊሻር ይችላል ወይስ አይችልም? በዚህ ላይ ኮንግረሱ ምን ሮል አለው? ምን አስተዋጽኦ ምናምን የሚሉት ምልሽ ለህግ ባለሙያዎች፣ ለህግ ሊቃውንት፣ ለህግ መንግስታውን ልንተውን እንችላለን፣ ወይም ለእኛ ልንተውን እንችላለን ለህግ ባለሙያዎች። ግን ለተመልካቾችሽ ግን በግልጽ መናገር የምንፈልገው ሲቲዝንሺፕ ያላቸውም ሆኖ ግሪን ካርድ ያላቸውም እዚህ ሀገር ወረቀት ያላቸውም የሌላቸው ሰዎችም ሆኑ አሜሪካ ውስጥ የሚወልዳቸው ልጆች አሜሪካዊ ሲቲዝን አውቶማቲካሊ ያገኛሉ። ላለፉት 158 ዓመታት ሲሰራበት የነበረ ይሄ ነው፣ አሁንም ይቀጥላል የሚል ውሳኔ ነው። ውሳኔው አልገረመኝም። ሆነስት እንደዚህ እንደሚሆን በጣም ብዙ እርግጠኛ ነበርኩኝ። ግን 4 ዳኞች ግን አይደለም ብለው ማሰባቸው ራሱ በጣም ገርሞኛል። ይሄ ነው የመጀመሪያው ይዘን የመጣነው ዋና ነጥብ። በሁለተኛ በተለይ ኢትዮጵያውያንን አሁን የሚነካ ጉዳይ የቴምፖራሪ ፕሮቴክትድ ስታተስ ጉዳይ ነው። ታስታውሺ ከሆነ በባይደን ዘመን ኢትዮጵያ የቴምፖራሪ ፕሮቴክትድ ስታተስ ተሰጥቷት ነበር በጦርነቱ ምክንያት፣ በተለይ ከትግራይ ጦርነት ጋር በተያያዘ ምክንያት። ከዛ በኋላ ግን የትራምፕ አድሚኒስትሬሽን ከመጣ በኋላ በተለይ ከዚህ በፊት የነበረችው የሆምላንድ ሴኪዩሪቲ ሴክሬታሪ ከዚህ በኋላ ኢትዮጵያ ቴምፖራሪ ፕሮቴክትድ ስታተሱ አያስፈልግም፣ ሀገሪቱ ተረጋግታለች፣ ያለምንም ችግር እየኖሩ ነው። ስለዚህ ቴምፖራሪ ፕሮቴክትድ ስታተስን ካንስል አድርጌያለሁ ብላ ነበረ። ያንን መሰረት በማድረግ 4 ወይ 5 ኢትዮጵያውያን እና አንድ አትራፊ ያልሆነ ነን ፕሮፊት ቦስተን ውስጥ ፍርድ ቤት አቅርበው ነበረ። የመጀመሪያ ደረጃ ፍርድ ቤቱ የትራምፕ አድሚኒስትሬሽን የሄደበት አካሄድ ትክክል አይደለም፣ ስለዚህ ብሎክ አድርገነዋል ተብሎ ነበረ። ይሄ በዚህ ጉዳይ ላይ ያለ ቴምፖራሪ ፕሮቴክትድ ስታተስ የኢትዮጵያ ካንስል የተደረገው እንደገና ኤክስቴንድ ተደርጎ ነበር። በዚህ መሃል ግን 2 የሄይቲ እና የሲሪያ ቴምፖራሪ ፕሮቴክትድ ስታተስ ካንስል በመደረጉ ምክንያት ጉዳዩ እስከ ጠቅላይ ፍርድ ቤት ደርሶ ነበር እና የጠቅላይ ፍርድ ቤት አሁንም 6-3 የወሰነው ውሳኔ የሚለው ምንድን ነው? አንድን ሀገር ቴምፖራሪ ፕሮቴክትድ ስታተስ ሊኖራት ይገባል ወይስ አይገባም፣ ካላትስ መቀጠል አለበት ወይስ የለበትም የሚለውን መወሰን የሚችለው የፕሬዚደንት ትራምፕ መስሪያ ቤት ነው፣ ወይም ደግሞ ኤክሲኪዩቲቭ ነው፣ ህግ አስፈጻሚው ነው እንጂ ፍርድ ቤቶች በዚህ ላይ ሮል የላቸውም፣ ሪቪው ማድረግ አይችሉም የሚል በጣም የሚገርም ውሳኔ ነው የወሰነው። እንዳልኩሽ ነው 6 በሪፐብሊካን የተሾሙ ዳኞች አሁንም የትራምፕ አድሚኒስትሬሽንን ፌቨር አድርገዋል። በዚህም ምክንያት አሜሪካ ውስጥ ያሉ የቴምፖራሪ ፕሮቴክትድ ስታተስ ጉዳይ በፕሬዚደንት ትራምፕ መስሪያ ቤት ይሁንታ ላይ ተንጠልጥሎ ቀርቷል ማለት ነው። ሄሽያንስ ከ300 ሺህ በላይ ሲሪያንስ ብዙ ቁጥር ያላቸው ሲሪያዎች ወደ ሀገራቸው እንዲመለሱ በቀደም ዕለት የዛሬ ሳምንት አካባቢ የሆምላንድ ሴኪዩሪቲ አዲሱ ተሿሚ እንዳውም ፍላይት እናዘጋጅላቸዋለን፣ $2,000 ምናምን እንሰጣቸዋል፣ ወደ ሀገራቸው እንዲመለሱ እንፈልጋለን የሚል በሲኤንኤን ሲናገርም ነበር። ዞሮ ምንድን ነው ይሄ ቴምፖራሪ ፕሮቴክትድ ስታተስን በሚመለከት ዋና ስልጣን ያለው ይሄ ሀገር ቴምፖራሪ ፕሮቴክትድ ስታተስ ይገባዋል አይገባውም፣ የዚህ ሀገር ቴምፖራሪ ፕሮቴክትድ ስታተስ መቀጠል አለበት ወይስ የለበትም የሚለውን መወሰን የሚችለው የህግ አስፈጻሚ መስሪያ ቤት ወይም የፕሬዚዳንት ትራምፕ አድሚኒስትሬሽን ነው። በዚህ ላይ ፍርድ ቤቶች ሪቪው ማድረግ አይችሉም፣ ሮል የላቸውም ብለው ነው ጠቅላይ ፍርድ ቤት። በኢትዮጵያ ላይ የሚያመጣው ነገር ምንድን ነው ብለን ስናስብ ከዚህ በፊት እንደምታስታውሽው የቴምፖራሪ ፕሮቴክትድ ስታተስ ለኢትዮጵያ በባይደን ዘመን ከተሰጠ በኋላ በሴክሬታሪዋ ካንስል ተደርጎ ነበረ። በፍርድ ቤት እንደቀድም እንዳልኩሽ ቦስተን በነበረ ፍርድ ቤት ብሎክ ተደርጎ ነበረ። ግን አሁን የኢትዮጵያ ቴምፖራሪ ፕሮቴክትድ ስታተስም እዚህ ላይ ያልቅለታል ማለት ነው። አሁን ያለው የኢትዮጵያ ፕሮቴክትድ ስታተስ ይቀጥል አይቀጥል የሚለው ክርክር በጠቅላይ ፍርድ ቤት ታይቶ ፍርድ ቤቶች አያገባችሁም፣ የትራምፕ አድሚኒስትሬሽን ብቻ ነው የሚያገባው ስለተባለ የኢትዮጵያ ቴምፖራሪ ፕሮቴክትድ ስታተስ እዚህ ላይ ያልቃል ማለት ነው። በዩኤስሲአይኤስ በቴምፖራሪ ፕሮቴክትድ ስታተስ ብቻ ወይም በጊዜያዊ ከለላ ብቻ ላይ ያሉ ኢትዮጵያውያን ስራ መስራት የሚችሉት እስከ ጁላይ 10 ድረስ ብቻ ነው። ጁላይ 10 2026 ማለት ነው። ዛሬ ጁላይ 5 ነው። ይህንን ፕሮግራም ስንቀርጽ ከ5 ቀን በኋላ ያላቸው የስራ ፈቃድ ያከትማል። ወደ ሀገራቸው ወደ ኢትዮጵያ እንዲመለሱም ይጠየቃሉ ማለት ነው። ከዚህ በፊትም በዚህ ፕሮግራም ላይ እንደተናገረው ወደ 5000 የሚሆኑ ኢትዮጵያውያን የዚህ ቴምፖራሪ ፕሮቴክትድ ስታተስ ተጠቃሚ ነበሩ። እርግጥ ነው አንዳንዶቹ በአብዛኛው እንኳን ባይሆን ትንሽ ቁጥር የማይባል ኢትዮጵያውያን ሌሎች ስታተስም እያላቸው አሳይለምም ጠይቀው ሊሆን ይችላል፣ ወይ ደግሞ ግሪን ካርድ ሊሆን በተለያየ አፕሊኬሽን ሊሆን ይችላል፣ በኤች1ቢ ውስጥ ያሉ ሊሆኑ ይችላሉ። የተለያዩ ናቸው።
ግን በጎን በኩል ቴምፖራሪ ፕሮቴክትድ ስታተስ ነበራቸው። ሁሉ ነገር እንኳን ባይሳካላቸው እዚህ ሀገር በዚህ በጊዜያዊ ከለላ እየቆዩ የስራ ፈቃዳቸውን እያደሱ የሚኖሩ ነበሩ። ዞሮ ዞሮ 5,000 ኢትዮጵያውያን እዚህ ላይ የስራ ፈቃዳቸውን የማጣት ፖሲቢሊቲያቸው በጣም ከፍተኛ ነው። በተለይ በቴምፖራሪ ፕሮቴክትድ ስታተስ ብቻ ያሉ ኢትዮጵያውያን ከሆኑ ከጁላይ 10 ጀምሮ ስራ መስራት አይችሉም፣ እዚህ ሀገር መቆየት አትችሉም እያለ ነው እንግዲህ ትራምፕ አድሚኒስትሬሽን። ትንሽ ይሄ የሚያስደነግጥ ነው። ግን ከዚህ በፊትም በዚህ ፕሮግራም እንደተነጋገር ነው ሆነስትሊ ሰዎች ወደኋላ ተመልሰው ሊያዩት ይችላሉ። የቴምፖራሪ ፕሮቴክትድ ስታተስን ጉዳይ በሚመለከት ከዚህ በፊት ጠቅላይ ፍርድ ቤት አይቶት ብዙውን ስልጣን ለኤክሲኪዩቲቭ ወይም ደግሞ ለህግ አስፈጻሚ ለፕሬዚደንት ትራምፕ መስሪያ ቤት የሰጠው ስለነበረ ኢትዮጵያውያን ቴምፖራሪ ፕሮቴክትድ ስታተስ ያላችሁ ኢትዮጵያውያን ሌላ መብት ወይም ደግሞ ሌላ ኢሚግሬሽን በነፊት መጠየቅ የምትችሉ ከሆነ እባካችሁ እየጠየቃችሁ ቆዩ። በሌሎች የኢሚግሬሽን በነፊቶች ላይ ራሳችሁ ወደ እነዛ በነፊቶች ራሳችሁን ውሰዱ፣ አስተካክሉ። ሌሎች በነፊቶችን ማመልከት የምትችሉ ሰዎች አመልክቱ ስንል ነው የቆየ ነው። እኔም ሌሎች ጠበቆችም ይሄን ስንናገር ነው የቆየ ነው። ብዙዎቹ የሚገርምሽ በቴምፖራሪ ፕሮቴክትድ ስታተስ የነበሩ ተማሪዎች ናቸው። በአብዛኛው እዚህ ሀገር በኤፍ1 ይመጡና ትምህርት ቤት ውስጥ 10 ሰዓት 15 ሰዓት ነው የሚያሰሯቸው። ግን ቴምፖራሪ ፕሮቴክትድ ስታተስ ካገኙ ግን 40 እና ከዛ በላይም ሰዓት መስራት ይችላሉ። ከትምህርት ቤት ውጭ መስራት ይችላሉ። ኢቭን አንዳንዶቹ እንደውም ኮሌጁን ራሱ ትተው መክፈል ስለማይችሉ በቴምፖራሪ ፕሮቴክትድ ስታተስ ነበሩ። ግን የቴምፖራሪ ፕሮቴክትድ ስታተስ ጉዳይ በጣም ችግር ውስጥ እየገባ በመጣ ጊዜ እነዚህ የኤፍ1 የነበራቸው ልጆች ብዙዎቹ ሪኢንስቴት እያደረጉ ነው። በእኔ መስሪያ ቤት ራሱ ብዙ የኤፍ1 የነበራቸው ተማሪዎች ኤፍ1ናቸው ሪኢንስቴት እያደረጉ ወደ ትምህርት የተመለሱም ብዙ አሉ፣ የተሳካላቸው። ዞሮ ዞሮ ቦተም ላይኔስ አሁንም ቴምፖራሪ ፕሮቴክትድ ስታተስ ላይ ብቻ ያሉ ሰዎች ሌሎች ቤኔፊት አፕላይ ማድረግ የሚችሉ ከሆነ አሁኑ አፕላይ ማድረግ ያስፈልጋል የሚል ሀሳብ ነው ያለኝ። በሁለተኛ ደረጃ ይሄ ነው። ጥያቄ ከሌለች በሶስተኛ ደረጃ ወደ ሶስተኛውና ዋናው ነጥብ ብንሄድ ብዬ የማስበው ነገር የግሪን ካርድ ጉዳይን በሚመለከት ነው። እዚህ ሀገር ግሪን ካርድ ያላቸው ኢትዮጵያውያንን ለምሳሌ በሚመለከት የወጣው አሁንም በጠቅላይ ፍርድ ቤት ውሳኔ ነው። 6-3 ነው። አሁንም የተለያዩት ሪፐብሊካኖች 6 ናቸው የወሰኑት። 3ቱ ሊበራል ዳኞች ዲሴንት አድርገዋል። ምንድን ነው የሚለው? አንድ ሰው እዚህ ሀገር ፐርማነንት ሬዚደንት ካርድ አለው ማለት እዚህ ሀገር ፐርማነንትሊ እዚህ ሀገር እስከፈለገው ጊዜ መኖር ይችላል ማለት ነው። ቴምፖራሪ አይደለም። ልክ በፐርማነንት ሬዚደንት ካርድ ወይም በተለምዶ ግሪን ካርድ ያለው ሰው እና ሲቲዝን የሆነ ሰው የአሜሪካ ሲቲዝን ያለው ሰው ልዩነቱ በጣም ትንሽ ነው። ምናልባት ዜግነት ያላቸው ሰዎች መምረጥ ይችላሉ። ግሪን ካርድ ያለው ሰው መምረጥ ላይችል ይችላል። ዜግነት ያላቸው ሰዎች ጁሪ ላይ ሊቀመጡ ይችላሉ። ግሪን ካርድ ብቻ ያላቸው ሰዎች ደግሞ ጁሪ ላይ ላይቀመጡ ይችላሉ። ከእንደዚህ 1 2 3 4 ልዩነት በስተቀር አሜሪካ ውስጥ ያለ የአሜሪካ ዜግነት ያለውን ሁሉንም መብት ግሪን ካርድ ያላቸው ሰዎች ይኖራል። ምን ማለት ነው? ይሄ ማለት ኢንተርናሽናሊ ትራቭል ማድረግ ይችላሉ ማለት ነው። ግሪን ካርድ ያላቸው ሰዎች ያለምንም ችግር ከዚህ በፊት ያለምንም ውጣ ውረድ ወደ አሜሪካ መመለስ ይችሉ ነበር። አሁን በጠቅላይ ፍርድ ቤት የተወሰነ ውሳኔ ኢቭን ግሪን ካርድ ያላቸው ሰዎች ከዚህ ሀገር ወጥተው በሚመለሱበት ጊዜ ልክ አንድ ከዚህ በፊት አሜሪካ ገብቶ እንደማያውቅ ሰው ቴምፖራሪ ቪዛ እንዳለው ሰው እንደገና ሁሉ ነገራቸው አድሚሽናቸውን እንደገና ሊያዩ ይችላሉ ኦፊሰሮቹ የሚል ውሳኔ ነው የተወሰነ። በሌላ አነጋገር ምን ማለት ነው? ብዙ ጥያቄ ሊኖርባቸው ይችላል። ግሪን ካርድ ይዘው የሚመለሱ ሰዎች ሊታሰሩ ይችላሉ። ወደ ሪሙቫል ፕሮሲዲንግ የሚገቡ ይችላሉ። ጠቅላይ ፍርድ ቤቱ ያለው ምንድን ነው? አንድ ሰው ወደዚህ ሀገር በተለይ ግሪን ካርድ ያለው ሰው ወደዚህ ሀገር በሚመለስበት ጊዜና አንድ ወንጀል ከዚህ በፊት ከሰራ ወይም 2 የወንጀል ጉዳይ ኖሮት ገና ያልተዘጋ ከሆነ ኤርፖርት ውስጥ ያሉ ኦፊሰሮች እንደዚህ አይነት ሰዎችን አስረው ሊያጣሩ ይችላሉ። ወንጀል የሰሩ ሰዎች ክሪሚናሊ ላያብል የሆኑ ሰዎች ከዚህ በፊት የሆኑ ሰዎች ወንጀላቸው መጥፎ ነው ወይስ አይደለም? በጣም ከባድ የሆነ ወንጀል ከሆነ ወደ ዲፖርቴሽን ፕሮሲዲንግ ወደ ሪሙቫል ፕሮሲዲንግስ ኦፊሰሮቹ የኤርፖርት ኦፊሰሮቹ የማስገባት መብት ተሰጥቷቸው፣ ወንጀል ሰርቶ ገና ፋይሉ ያልተዘጋ ከሆነ ደግሞ
የወንጀሉ ጉዳይ እስከሚያልቅ ድረስ አሜሪካ እስር ቤት ውስጥ ሊታሰር ይችላል የሚል አይነት ነገር አንድምታ ያለው ነገር ነው የፍርድ ቤት ውሳኔ ያስቀመጠው። ምን ማለት ነው ይሄ? የበለጠ ለማብራራት ያክል ግሪን ካርድ ያላቸው ሰዎች እዚህ ሀገር እንደፈለጉ ከዚህ ሀገር መውጣት መግባት የማይችሉበት ደረጃ እየደረስን ነው ማለት ነው። በተለይ ወንጀል የሰሩ ሰዎች ወይ የወንጀል ጉዳይ ያለባቸው ሰዎች ወይም ደግሞ ከዚህ በፊት በተለያዩ የኢሚግሬሽን ቫዮሌሽን ያለባቸው ሰዎች ሲወጡ ችግር የለውም። ሲመለሱ ግን እንደገና ፋይላቸው ታይቶ እንደገና ሪቪው ተደርጎ እዚህ ሀገር መግባት ይችላሉ ወይስ አይችሉም የሚለው ሊወስኑ ይችላሉ ነው ኦፊሰሮቹ እያሉ ያለው። ይሄ ምን ማለት ነው? ግሪን ካርድ ያላቸው ሰዎች ኤርፖርት ላይ ግሪን ካርዳቸው ይቀማሉ ማለት አይደለም። በነገራችን ኦፊሰሮቹ ግን ሰውየው በምንድን ነው ከዚህ በፊት የተጠረጠረው፣ ጥርጣሬው ምን አይነት ነው፣ በምን አይነት ወንጀል ነው የተጠረጠረው፣ በምን አይነት ወንጀል ነው ውሳኔ የተላለፈበት የሚለውን በደንብ አድርገው ሪቪው አድርገው ቀላል አይነት ወንጀሎች ምናምን ከሆነ ሊያስገቡ፣ ቀላል ያልሆኑ ወንጀሎች ከሆነ ግን አንድ የወንጀል ጉዳይ እስከሚያልቅ ድረስ ሊያስሩ ወይ በወንጀሉ ጉዳይ ላይ ደግሞ ኮንቪክት ከተደረጉ ወይም ደግሞ ወንጀለኛ ናቸው ከተባለ የወንጀሉን ጉዳይ እየታየ ወደ ዲፖርቴሽን ወደ ሪሙቫል ፕሮሲዲንግ ሊገቡ ነው ማለት ነው። ኢቭን ግሪን ካርድ ያላቸው ሰው ከዚህ የምንማረው ነገር ምንድን ነው? በተለይ ለኢትዮጵያውያን አይ ቲንክ የምንማረው ነገር ምንድን ነው? ከዚህ በፊት ወንጀል የሰሩ ሰዎች፣ በወንጀል የተጠረጠሩ ሰዎች፣ ገና የወንጀል ጉዳይ ያለባቸው ሰዎች እና ግሪን ካርድ ያላቸው ከሆነ ከዚህ ሀገር ባይወጡ ይመረጣል ነው ነገር በጀነራል ነው የማወራው። ነገር ግን አንድ ሰው ከዚህ ሀገር በተለይ ወንጀል የሰራ የወንጀል ጉዳዮች ያለበት ወይም የተለያዩ ሰስፔክት የነበረ ሰው ከሆነ ግን ከዚህ ሀገር ከመውጣቱ በፊት የኢሚግሬሽን ጠበቃ ማናገር ያስፈልጋል። ይህን ጉዳይ በወጣ ሊያስመልሰኝ ይችላል። ኦኬ፣ ከዚህ ሀገር በወጣ ላልመለስበት የሚችል ነገር አለ። ከዚህ ሀገር በወጣ ተመልሼ እስር ቤት ልገባ እችላለሁ። ከዚህ ሀገር በወጣ ሪሙቫል ፕሮሲዲንግስ ልገባ እችላለሁ፣ ዲፖርቴሽን ፕሮሲዲንግስ ልገባ እችላለሁ የሚሉትን የእያንዳንዱን ሰው የእያንዳንዱን ግሪን ካርድ ከመጀመሪያ ከመጣበት ጊዜ ጀምሮ ልክ እስከሚወጣበት ያለውን የኢሚግሬሽን ሂስትሪ በደንብ ኢቫሉዌት ተደርጎ አድቫይስ ሊሰጠው ይገባል። ኢንተርናሽናሊ ትራቭል ማድረግ የሚፈልጉ ኢትዮጵያውያን፣ ግሪን ካርድ ያላቸው ኢትዮጵያውያን የህግ ባለሙያ ማናገር ይገባቸዋል የሚል ሀሳብ ነው ያለኝ። ቦተም ላይንስ ግሪን ካርድን የኤርፖርት ኦፊሰሮች አይቀሙም። ግሪን ካርድ የሚወሰደው በፍርድ ቤት ብቻ ነው። ነገር ግን ያ እስከሚወሰድ ድረስ መታሰር ሊመጣ ይችላል፣ ሪሙቫል ፕሮሲዲንግ ውስጥ መግባት ሊመጣ ይችላል። ይህ ሁሉ ከመግባታቸው በፊት ሰዎች በተለይ ወንጀል ያለባቸው ሰዎች ደጋግሜ የምናገረው ስህተት እንዳይሰሩ ነው የሚገባኝ። ወንጀል የሰሩ ሰዎች፣ ሰስፔክት የሆኑ ሰዎች፣ ከዚህ በፊት በወንጀል የተጠረጠሩ ሰዎች፣ ግሪን ካርድ ያላቸው ሰዎች ከዚህ ሀገር ወጥተው ለመግባት በሚያስቡበት ጊዜ ቁጭ ብለው ከመጀመሪያ ጊዜ ጀምሮ እስከ መጨረሻ ያላቸውን የኢሚግሬሽን ሂስትሪ ወይም ደግሞ የወንጀል ጉዳይ የተለያዩ ክሶችን በደንብ ተደርጎ ኢቫሉዌት ከተደረገ በኋላ ለመውጣት ቢወስኑ የሚል ሀሳብ ነው ያለው። ሶስተኛው እና ዋናው በፍርድ ቤት የተወሰነው ይሄ ነው። በዚህም ላይ ሪተርኒንግ ግሪን ካርድ ሆልደርስን በሚመለከት በተለይ ከወንጀል ጋር ወንጀል ያለባቸው ሰዎች ወይም የተጠረጠሩ ሰዎችንም በሚመለከት የትራምፕ አድሚኒስትሬሽን አሸንፏል በጠቅላይ ፍርድ ቤት ውስጥ ነው። ወደ አራተኛው ነጥብ ከመሄዳችን በፊት ምናልባት ግርታ ወይም ጥያቄ ሊፈጥር ይችላል የሚለውን ብናነሳ ደስ ይለኛል። ወንጀል ስንል የተለያዩ ዜና ላይ ምናልባት አንዳንዶቻችን የሰማ ነው ሻፕ ሊፍቲንግ ሊሆን ይችላል። እንግዲህ ሻፕ ሊፍቲንግ ማለት ቲኔጀሮች እንኳን የሚሰሩት ጥፋት ነው። በጣም ቀላል ከሚባሉት ብዬ እኛ የምንላቸው ነገሮች ነው። ግን እሱን እንኳን ሳይቀር እንደገና አሁን አንተ እንደነገርከን ግሪን ካርዱን እነዚህ ኦፊሰሮች ሊቀሙ አይችሉም። ነገር ግን ወደ ቴምፖራሪ ስታተስ ሊከቷቸው የሚችሉበት ሁኔታ እንዳለ ዜና ላይ ተመልክተናል። እና ምን ያህል አንዳንዴ ዜና ላይ የሚነገሩና ወደ ህጉ ሲሄዱ ደግሞ የተለያዩ ነገሮች ስላሉ ነው። በዛ ጉዳይ ላይ ትንሽ ምን ማለት ነው? ለምን የትራፊክ እንትን ያላቸው ትኬት ያላቸው ሰዎች ሊኖሩ ይችላሉ። ብቻ ስማቸው ሲመታ ምናልባት የሚወጣ በተለያየ ነገር ምን ማወቅ አለባቸው? ምን መጠንቀቅ አለባቸው? እዚህ ላይ ማሰብ ያለብን ነገር ብዙ ነገሮች ነው። አንደኛ ሰውየው የሰራው ምን አይነት ወንጀል ነው የሚለው ያስፈልጋል። የወንጀሉ ሌቨል ዲግሪው ምን አይነት ነው የሚለው ያስፈልጋል።
ከዛ በተጨማሪው ለምሳሌ የትራፊክ ጉዳይ ልናየው ይችላል። ተራ ትራፊክ ስታፕ ሳይን የጣሰ ሰው ምናምን አትመለስም ላይባል ይችላል። ነገር ግን ጠጥቶ ሲያሽከረክር የነበረና ሰዎች ላይ ችግር ያደረሰ ሰው ቢሆን ሁለቱም የትራፊክ ጉዳዮች ናቸው፣ የትራፊክ አደጋ ጉዳዮች ናቸው። ግን ይለያያሉ። ሁለቱም የተለያዩ ወንጀሎች ናቸው። ራይት ሶ እያንዳንዱ ሰው ምን አይነት ወንጀል ነው የሰራው ወይም በምን አይነት ወንጀል ነው የተጠረጠረው፣ ይሄ ሞራል ተርፒቲዩድ የሚሉት አይነት ነገር አላቸው። ብዙ የህግ ክርክር እንትን ውስጥ ዲፕ መግባት አልፈልግም፣ ተመልካቾች ሉዝ እንዳያደርጉት ዲስከሽን። ልልሽ የምፈልገው ነገር ምንድን ነው? ምን አይነት ወንጀል ነው ሰውየው የሰራው? የወንጀሉ ዲግሪ ምን ያክል ነው? በዛ ወንጀል ምክንያት ምን ያክል ጉዳት ደርሷል? ኤንድ በአሜሪካ የኢሚግሬሽን ታሪክ ውስጥ ወይም የኢሚግሬሽን ህግ ላይ እንደ ከፍተኛ የሆነ ወንጀል የሚቆጠር ነው ወይስ አይደለም የሚሉትን ብዙ ፋክተሮች ይኖራሉ። ራይት የሻፕ ሊፍቲንግ ምሳሌ ካመጣሽው፣ በነገራችን ላይ ሻፕ ሊፍት በጣም ቀላል ነው፣ ፔቲ ኦፌንስ ነው ልንል እንችላለን። ግን ምናልባት በዚህ ፕሮግራም ላይ ከዚህ በፊት እንደተናገር ነው ኢቨን ሻፕ ሊፍት የሚያደርጉ ሰዎች ወደ ዲፖርቴሽን የመግባት ፖሲቢሊቲያቸው ከፍተኛ እየሆነ ነው። ህግ እኮ ወጥቷል። የትራምፕ አድሚኒስትሬሽን ከመጣ በኋላ በተለይ ደግሞ አይ ቲንክ ጆርጂያ ውስጥ ያለ አንድ ልጅ በኢሚግራንት ከተገደለች በኋላ ከዛ በኋላ የወጣው ኢቭን በጣም ቀላል የሚባሉ ወንጀሎችን የሚሰሩ ኢሚግራንቶች ሁሉ ወደ ዲፖርቴሽን ሊወስዳቸው እንደሚችል በህግ በኮንግረስ ወጥቷል። ሻፕሊፍት ትንሽ ነገር ሊመስል ይችላል፣ ነገር ግን ብዙ ችግር ሊያመጣ ብዙ ኮንሲኩዌንስ ሊያመጣ የሚችል አይነት ወንጀል እየሆነ መጥቷል። ግን አሁን ከዚህ በፊት ሻፕሊፍት ያደረጉ ሰዎች ወይም ደግሞ ምሳሌ ልነግርሽ እችላለሁ። አስታውሳለሁ አንድ ክላይንት እንኳን አይደለችም ስታወራ ላይክ ኮንሰልቴሽን ላይ የሰማሁት ነገር ከመጣች ወደ 30 ዓመት ሆኗታል። እንግሊዝኛ በደንብ መናገር አትችልም። ሄዳ የሆነ ነገር ገዛች። ገዝታ ለመክፈል ሄዳለች። የከፈለችም ነው ይመሰላል ገንዘብ ወስደዋል። ነገር ግን ስትወጣ የከፈለችው እናንት ምናምኑን ሲያዩት አንድ ልብስ ወር አንድ ምናምን ያልተከፈለ ነገር አለ። የስቶር ኦፊሰሮች ወደ ጀርባ ወስደው አናገሯት። አንቺ ወስደሻል ሻፕሊፍት አድርገሻል ሲሏት እንግሊዝኛም አትችልም አሁን አለቻቸው። ራይት በዚህ ምክንያት ክስ ተመሰረተባት። ክሱ በወንጀል ጊልቲ ፕሊ ያደረገች። ምክንያቱም ኢቨን ስታወራኝ እኔ እንደውም የሚሉኝን ሁሉ በደንብ አንደርስታንድ አላደርገውም አለች። ራይት የዚህ አይነት ሻፕሊፍት አይነት ነገር ተከሳ ሊሆን ይችላል ሴትዮና፣ ግን ሊትራሊ ኢንቴንሽናሊ ሻፕሊፍት አድርጎ የወጣ ሰው ብዙ ልዩነት አለው። ራይት ሊትራሊ ማለት ነው። ሻፕሊፍት አድርጎ አስቦ ገንዘብ የለውም አዩኛ ላይ ብሎ ሄዶ ይዞ የወጣ ሰውና እችን እናት አስቢያቸው፣ ልዩነት አለው። ኢቨን ሻፕሊፍት የሚለውም ቃል ላይ ማለት ይሄ ነው። ወይም ደግሞ ከስቶር አንድ ዕቃ ይዞ የወጣ ሰው ምን አይነት ኢንቴንሽኑ ሁሉ መታየት አለበት። ያንን ሁሉ ዲስከሽን ያስፈልገዋል ምልሽ። ለዛ ነው ጀነራሊ ግን ልናገር የምችለው አሁን አንቺ ባልሽ ሁኔታ አንድ በወንጀል ጉዳይ የተጠረጠሩ ሰዎች፣ ከዚህ በፊት ወንጀል የነበራቸው ሰዎች ያ ወንጀል ቀላል የሚሆን ትልቅ በእነሱ አእምሮ ውስጥ ሊሆን ይችላል፣ ወይም ለሌላ ሰው ኢዚ ምናምን ሊሆን ይችላል። ግን የህግ ባለሙያ የኢሚግሬሽን የህግ ባለሙያ ወይም ደግሞ የክሪሚናል እና ኢሚግሬሽን የሚሰሩት የህግ ባለሙያዎችን ማናገር ያስፈልጋል። ብሄድ ለምሳሌ እናቴ ታማለች፣ አባቴ ሊሞት ነው፣ በነፍስ ድረስ ተባልኩኝ፣ ግን ወንጀል አለብኝ፣ መሄድ እፈልጋለሁ፣ ምን ትመክረኛለህ ሀሳብ ብለው የሚመጡ ሰዎች አሉ። እንደዛ ያስፈልጋል ነው እንጂ ሰዎች አሁን ግሪን ካርድ ያላቸው ሰዎች አስቢው ከዚህ ሀገር ወጥተው በሰላም ሲመለሱ ቢታሰሩ፣ እዚህ ልጆች አላቸው፣ ህፃን ልጆች አላቸው፣ ሚስት አትሰራም፣ ወይም ደግሞ ሚስት ነው የወጣችው፣ 2 ልጆች አላት፣ ባሏ ምናልባት የልጆቹ አባት ሞቷል። ብዙ ችግር ያመጣል ነው። ብዙ በቤተሰብ ላይ ብዙ ችግር ያመጣል። በተቻለ መጠን አሁንም ደግሜ የምናገረው የህግ ባለሙያ ማናገር ያስፈልጋል። ወደ በጣም እናመሰግናለን። በነገራችን ላይ ተመልካቾቻችን ስለ ትራፊክ ካነሳን አይቀር የጠበቃ ሳምን እና ቢሮ በትራፊክ አደጋ ዙሪያ የህግ ፕራክቲስ ያደርጋል። እንደዚህ አይነት ኬዝ ያላችሁ በጣም በብዙ ስቴቶች
ያላችሁ ኮንታክት ልታደርጉ ትችላላችሁ። በኢሚግሬሽን ጉዳይ ብቻ አይደለም ለማለት ነው። አመሰግናለሁ። ሹር አመሰግናለሁ። የፐርሰናል ኢንጁሪ ጉዳዮችን በሚመለከት ሌሎች ስቴቶችን በተለይ ኒውዮርክ እና ሜሪላንድ ነው የምንሰራው። ያንን ካልኩኝ በኋላ ወደ አራተኛው ነጥብ ልለፍ። አራተኛው ነጥብ የአሳይለም ጉዳይን በሚመለከት ነው። መቼም ከመጀመሪያ ጊዜ ጀምሮ እዚህ ፕሮግራም ስንሰራ የጥገኝነት የአሳይለም እያለን የመጣ ነው። ብዙ ህጉ የተገለባበጠበት የኢሚግሬሽን ጉዳይ ቢኖር የአሳይለም ጉዳይ ነው፣ የጥገኝነት ጥያቄ ጉዳይ እና እንደምታስታውሹ ነው የትራምፕ አድሚኒስትሬሽን ትልቅ ተጽዕኖ ያሳደረበት ነው። በተለይ የደቡቡን ድንበር ከተዘጋ በኋላ የሳውዘርን ቦርደር ከተዘጋ በኋላ የአሜሪካ የአሳይለም ጉዳዮች በእጅጉ ነው የቀነሱት። በሺዎች በመቶ ሺዎች የሚቆጠሩ ከሌላ ሀገር ዜጋ በሚሊዮኖች የሚቆጠሩ ከሌላ ሀገር ዜጋ መጥተው እዚህ ሀገር አሳይለም የሚጠይቁበት መንገድ ከተዘጋ በኋላ እዚህ ሀገር የአሳይለም ጥያቄዎች በጣም እየቀነሱ መጥተዋል። ድራስቲካሊ ነው የተቀነሰው። ባለፉት 50 ዓመታት በአሜሪካ የኢሚግሬሽን ታሪክ ውስጥ እንደዚህ አይነት ቁጥር የተቀነሰበት ዘመን የለም። የትራምፕ አድሚኒስትሬሽን በጣም ዊን አድርጌያለሁ ብሎ ከሚያስባቸው ነገሮች አንዱ የአሳይለም ጉዳይ ብዙ ስናወራው የነበረው የተለያዩ የህግ፣ የአሰራር፣ የፖሊሲ ጉዳዮች ሲወጣበት ያሉት መብቶች በቃ በዚህ በኩል ልክ እንደ መቀስ አድርገሽ ቁጣሪው መብቱን ላይክ እንደሚቆረጥ ነገር ከዚህ በኩል ሲቆረጥ ከዚህ በኩል በቃ እያነሰ ያ መብት የመጣበት የአሳይለም ጉዳይ ነው። አሁንም ፍርድ ቤቱ የትራምፕ አድሚኒስትሬሽንን ፌቨር አድርጓል። ምን ማለት ነው? በዚህ ላይ በአሳይለም ጉዳይ ላይ የተደረገው ውሳኔ ምንድን ነው የሚለውን ልናይ እንችላለን። በሳውዘርን ቦርደር የሚመጡ ወይም በደቡብ ድንበር በአሜሪካ የሚመጡ ሰዎች መጀመሪያ ፕሮሰስ የሚደረጉት በሜክሲኮ በኩል ነው። አንድ ሰው ከተለያየ ኢትዮጵያ ብለን እናስብ። አንድ ኢትዮጵያዊ ከዚህ በፊት ሲያደርጉ የነበሩት ደቡብ አፍሪካ ይሄዳሉ። ከደቡብ አፍሪካ ብራዚል ፍላይ ያደርጋሉ። ከዛ በኋላ በብራዚል በእግራቸው ሜክሲኮ ድረስ ይደርሳሉ። አንድ ወርም ፈጀባቸው 45 ቀን። ሜክሲኮ ድንበር አንድ ኢትዮጵያዊ ከደረሰ በኋላ ሲሆን የነበረው ምንድን ነው? ፕሮሰስ ነው የሚደረጉት። ሰልፋቸውን ይዛሉ። አፕ አለ። በዛ መልኩ አሳይለም ይጠይቃሉ። ኢቨን ሜክሲኮ ውስጥ ሆነው ማለት ነው። ሜክሲኮ ድንበር አሁን ግን ጠቅላይ ፍርድ ቤቱ እያለ ያለው አንድ ሰው አሜሪካ ውስጥ አሳይለም የሚጠይቀው እግሩ አሜሪካ ውስጥ ከረገጠ ብቻ ነው። ሜክሲኮ ምድር ውስጥ ሆኖ አንደኛ አሳይለም መጠየቅ አይቻልም ነው። ሁለተኛ ሜክሲኮ ምድር ላይ ያለ የአሜሪካን ቦርደር እንግዲህ አንድ መንገድ ሊሆን ይችላል። ኪዲ በነገራችን ላይ የምናወራው ያችን መንገድ ክሮስ እስከሚያደርግ ድረስ የቦርደር ፓትሮሎቹ ሜክሲኮ ድንበር ላይ ሆነው ሊመልሱ ይችላሉ የሚል ውሳኔ ነው። ይሄንን ትልቅ ውሳኔ ነው ለትራምፕ አድሚኒስትሬሽን የተሰጠው። የትራምፕ አድሚኒስትሬሽን በዚህ ላይ ከፍተኛ የሆነ ድል ተቀዳጅቻለሁ እያለ በጣም ደስ ስላቸው ነው የከረሙት ላለፉት 10 ቀናት ውስጥ። ምን ማለት ነው? ባጭሩ የአሜሪካ ድንበር የገቡ ሰዎች ብቻ ናቸው አሳይለም መጠየቅ የሚችሉት ማለት የቦርደር ፓትሮሎቹ ለምን 1 ሚሊዮን 5 ሚሊዮን 6 ሚሊዮን አይሆንም ሜክሲኮ ውስጥ ያለው መመለስ ይችላሉ። የአሳይለም ቁጥሩ እንዴት ሊቀንስ እንደሚችል ማሰብ ያስፈልጋል። አንደኛ እሱ ነው። ሁለተኛ የአሜሪካ የኢሚግሬሽን ህግ አሳይለምን ለመጠየቅ በጣም ሰፋ ያለ አሰራር ነበር። በተለይ በዲሞክራቶች በነ ባይደን በነ ትራምፕ ዘመን ኢቨን ሜክሲኮ ሆኖ አሳይለም መጠየቅ በሚቻልበት እዛ ቦርደር አካባቢ ሆኖ ማለት ነው። አትሊስት ቦርደር ጋር ስትደርሺ ማንም አይመስልሽም። ፕሮሰስ ነበር የምትደረግ ሰልፍሽን ይዘሽ ከዛ በኋላ አሳይለም ነበር የምትጠይቀው። ያ ሙሉ በሙሉ ተቋረጠ። አንደኛ እሱ ነው። ሁለተኛ በተለይ ሳቶማየር የምትባለው የጠቅላይ ፍርድ ቤት ዳኛው ያለችው ምንድን ነው? ሙሉ በሙሉ የምትዘጉት ከሆነ ሰዎች ከሀገራቸው አምልጠው መጥተው በሞትና በህይወት መካከል አምልጠው የመጡ ሰዎች አሁንም የአሜሪካን ቦርደር እናልፋለን ሲሉ ሰው ይሞታል። ሰዎች ሊትራሊ ይሞታሉ። ስለዚህ ይህ ፍርድ ቤት ሰርቶት የማያውቀው አይነት ስህተት ነው የሰራው። እንደዚህ አይነት ውሳኔ ሊወሰን አይገባም ነበር ብላ ዲሴንት አድርጋለች። ከዛ በተጨማሪ ይሄ ውሳኔ ምን ሊያመጣ ይችላል? አሁን ሰዎች ይመጣሉ፣ በሳውዘርን ቦርደር ይመጣሉ፣ ፕሮሰስ ይደረጋሉ፣ ህጉን ጠብቀው ይመጡ ነው። ስለዚህ ህጉን ጠብቀው የሚመጡ ሰዎች አሳይለም አያገኙም። ነገር ግን ቦርደር አቋርጠው በየትኛውም ቦታ ቦርደር አቋርጠው የሚመጡ ሰዎች
ህጉን ጥሰው የሚመጡ ሰዎች ግን አሳይለም ማግኘት ይችላሉ ማለት ሰው አሰራሩ እየተባለ ያለው ምንድነው እንደዚህ የሚቀጥል ከሆነ አሰራሩ የአሜሪካን የኢሚግሬሽን ህግ ጥሰው የሚመጡ ሰዎች አሳይለም ማግኘት ወይም መጠየቅ ይችላሉ ነገር ግን ህጉን መሰረት አድርገው ህጉን አክብረው የሚመጡ ሰዎች ፕሮሰስ በሚደረጉበት ቦታ ላይ ግን ስለሚመለሱ ህግን የማያከብሩ ሰዎች የበለጠ ኢንከሬጅ ይሆናሉ እዚህ ሀገር መጥተው አሳይለም ይጠይቃሉ የሚባል ነገር ነው የመጣው ግን ዞሮ ዞሮ ምናልባት በአብዛኛው ኢትዮጵያውያን እዚህ ሀገር አሳይለም የሚጠይቁት በB1 B2 ቪዛ የሚመጡ በF1 ቪዛ የሚመጡ በተለያዩ አይነት ሌሎች ቪዛዎች የሚመጡ ናቸው ብዙ ጊዜ በቦርደር ምንሽ አልተለመደም ነበር የሆነ ሰዓት ላይ ትንሽ ብዙ ኢትዮጵያውያን እየመጡ ነበረ ግን በአብዛኛው ካየሹ ስታቲስቲክስ ይሄ ቁጥር ልልሽ አልችልም እንጂ በአብዛኛው በኤርፖርት መጥተው ነው እዚህ ሀገር አሳይለም የሚጠይቁት right so በአብዛኛው ኢትዮጵያውያንን አፌክት ላያደርግ ይችላል ይሄ ውሳኔ ነገር የሚገርምሽ ነገር በአብዛኛው አሜሪካ ውስጥ አሳይለም የሚጠይቁት ግን የሚመጡት በሳውዘርን ቦርደር ነበረ እሱም አሁን ተዘግቷል ፍርድ ቤቱም የትራምፕ አድሚኒስትሬሽንን ፌቨር አድርጓል የሚል አራተኛ ውሳኔ ነው ሶ ከአራት ውስጥ ከበርዝ ራይት ሲቲዝንሺፕ ውስጥ ሶስቱን ለትራምፕ አድሚኒስትሬሽን የተወሰነ የአሳይለም ጉዳዩ የቲፒኤስ ጉዳዩ እንደገና ደግሞ ወንጀል የሰሩና ወይም በወንጀል የተጠረጠሩ የግሪን ካርድ ያላቸው ሰዎች ኢንተርናሽናሊ ትራቭል ማድረግ ይችላሉ ወይስ አይችሉም የሚለውን በሚመለከት የትራምፕ አድሚኒስትሬሽን የበለጠ አሸናፊ ሆኗል ግን በጣም ያናደዳቸው የበርዝ ራይት ሲቲዝንሺፕ ነው በጣም ፈልገው ነበረ እሱን ሊሚት ለማድረግ እሱ ግን አልተሳካላቸውም የሚል ነው ያለኝ አራት ፍርድ ቤት ውሳኔዎች እነዚህ ናቸው ጥያቄ ካለሽ ወደ ጥያቄሽ ከመሄዳችን በፊት ሁለት አንዳንድ ነጥቦችን ላነሳ እችላለሁ በአምስተኛ ደረጃ ይዤ የመጣሁት የስታቲስቲክስ ነው በባይደን ዘመን በ2024 ለምሳሌ አሳይለምም ሊሆን ይችላል ግሪን ካርድም ሊሆን ይችላል ሌሎች የአሜሪካ በነፊቶችን የጠየቁ ሰዎች ውስጥ 11.4 ሚሊዮን ተፈቅዶላቸው ነበር 11.4 ሚሊዮን ሰዎች ግራንትድ ነበር የጠየቁትን ኢሚግሬሽን መብት በ2025 ግን በትራምፕ አድሚኒስትሬሽን 8.3 ሚሊዮን ሰዎች ብቻ ናቸው የተፈቀደላቸው ምን ያሳየናል ስታቲስቲክስ ብለሽ ብታስቢ በአንድ በኩል ከዚህ በፊትም እንደተናገርነው እዚህ ፕሮግራም የትራምፕ አድሚኒስትሬሽን ብላይንድሊ ሁሉንም ነገር የሚከለክል አድሚኒስትሬሽን አይደለም ይሄን አንደርስታንድ መደረግ አለበት ምክንያቱም ብዙ ክላይንቶቻችን ግሪን ካርዳቸውን እያገኙ ነው የአሳይለም ግራንትድ የሆኑም አሉ ባልና ሚስቶቻቸው አትሊስት ፖዝ ቢሆንም ግን እስከ መጨረሻ ድረስ ፕሮሰስ የተደረጋለ ግን ግሪን ካርድ እዚህ አሜሪካ ውስጥ ሆነው በተለይ ሜሬጅ ቤዝድ ግሪን ካርዶች ብዙ ክላይንቶቻችን ግራንትድ እየሆኑ 8.3 ሚሊዮን ሰዎች በ2025 የጠየቁትን የኢሚግሬሽን ቤኔፊት የትራምፕ አድሚኒስትሬሽን አፕሩቭ አድርጓቸዋል ይሄ አንድ ነጥብ ነው ፖዚቲቭ ሳይድ ኔጌቲቭ ሳይዱን ካየሽው ግን በአንድ ዓመት ውስጥ ቢያንስ ከ3.1 ሚሊዮን ሰዎች በላይ ካመለከቱት የኢሚግሬሽን ጥያቄ አንፃር ዲናይ ተደርገዋል በአንድ ዓመት ውስጥ 3.1 ሚሊዮን ሰዎች ማለት ነው አሜሪካ ውስጥ ዲናይ የተደረጉ ናቸው በአንድ በኩል ጥሩ ነገር አለው በሌላ በኩል ግን 3 ሚሊዮን በአንድ ዓመት ዲናይ እያደረጉ ከመጡ በሚቀጥለው አሁን 2026 2027 2028 የትራምፕ አድሚኒስትሬሽን ካለ ምን ያክል ሰዎች ዲናይ ሊደረጉ ይችላሉ ብለሽ ካሰብሽ ይሄን ቁጥር እንኳን ብትይ close to 10 million 9 million people የሚያመለክቱት የኢሚግሬሽን ቤኔፊት ተቀባይነት ላይ ያገኝ ይችላል ማለት ነው አመጣጣቸው የመጡት እዚህ ሀገር ያሉትን የኢሚግሬሽን ቤኔፊቶች ለመቀነስ በተቻለ ሙሉ በሙሉ ለማስወገድ እስከሚመስል ድረስ ነበር በዛ ላይ እየሰሩ ነው ያሉት ከዛ በተጨማሪ ዲፖርቴሽን ጉዳይ ነው ዲፖርቴሽኑ በጣም በአሜሪካ ታሪክ ባለፉት 50 ዓመታት ይሄን ያክል ሰው በአጭር ጊዜ ውስጥ ዲፖርት ተደርጎ ያውቃል ከዚህ በፊት እንደምታስታውሺው ዲፖርተር ኢን ቺፍ ፕሬዚዳንት ኦባማ ነበር ስንል ነበር አሁን ግን ትራምፕ አድሚኒስትሬሽን ያንን እየበለጠው ነው ያለው ከዛ በተጨማሪ አሁን የመጣው የአዲሱ የሆምላንድ ሴኩሪቲ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ እኛ ሚዲያ ላይ አንጮህም ፋክስ ኒውስ ላይ ሲኤንኤን አንጮህም ስራችን እንሰራለን የሚል አካሄድ ነበራቸው ምንም ሳይጮሁ በጣም ብዙ ሰዎች ዲፖርት እየተደረጉ ነው በአሜሪካ ታሪክ በገዛ ፈቃዳቸው አሜሪካ በመውጣት ቁጥርም ሲታይ ባለፉት 50 ዓመታት እንደዚህ ታይቶ አይታወቅም
ብዙ ሰዎች በፈቃደኝነት በተለይ እስር ቤት በጣም ብዙ ሰዎች እስር ቤት እያሳለፉ ስለሆነ በፈቃደኝነት ከዚህ ሀገር እየወጡ ነው ያሉት። ይሄን ነው እዚህ ላይ ልናገር የምፈልገው። ዞሮ ዞሮ በነፊቶቹ ይሰጣሉ፣ ግን በአብዛኛው እየተቀነሰ ነው። የዲፖርቴሽን ቁጥሩ በጣም እየጨመረ ነው። ከዚህ ሀገር የሚወጡ ሰዎች በፈቃድ የሚወጡት ሰዎች በፈቃዳቸው የሚወጡ ሰዎች ቁጥር በጣም እየጨመረ ነው ያለው። ይሄን ነው ለማለት የምፈልገው። ባለፉት 50 ዓመታትም ወደ አሜሪካ የመጣው የሌላ ሀገር ዜጋ ቁጥር አንጻር ሲታይ በከፍተኛ ሁኔታ ቀንሷል የሚል ነው። ከዛ በተጨማሪ የዓለም ዋንጫ ነው። ምናልባት እናንተ ሲቲ ውስጥ የወርልድ ካፕ ከሌላ አላቅም፣ እኛ ሲቲ ውስጥ ግን እዚህ ፊላደልፊያ ውስጥ በጣም የወርልድ ካፕ ሲቲ ነው። በጣም ቫይቡ በጣም ደስ ይላል። ሆነስትሊ በጣም ብዙ ሰዎች ወደ ከተማችን በጣም ብዙ ሰው መጥቷል። በጣም ሲፈራ የነበረው የዓለም ዋንጫ ላይ የትራምፕ አድሚኒስትሬሽን ከፍተኛ የሆነ ኢሚግሬሽን ተጽዕኖ በኢሚግሬሽን በቪዛ አሰጣጡ ላይ ተጽዕኖ ስላለው ከፍተኛ የሆነ ጫና ሊያሳድር ይችላል ተብሎ ነበር። ግን እንደታሰበው አይደለም። በብዙዎቹ በአብዛኛው ከ99% በላይ ስቴዲየሞች ይሞላሉ። ብዙ ደጋፊዎች አሉ። የተለያየ ሀገር ዜጎች በተለይ ደግሞ የአውሮፓ ዜጎች እና የላቲን አሜሪካ ዜጎች በብዛት እዚህ ሀገር መጥተዋል። ትንሽ አፌክት ሆኗል የሚባለው የአፍሪካዎቹ ነው። ግን የአፍሪካዎቹ ቢመጡም አሁን የስቴዲየም የመግቢያ ገንዘብ መጠኑ በጣም ከፍተኛ ከመሆኑ አንጻር ብዙ ሰዎች አፎርድ ባለማድረጋቸው ኢቭን እዚህ እንኳን ያሉ ሰዎች የሀገራቸውን ቲሞች በቴሌቪዥን እስከ ማየት ነው የደረሱ። ዞሮ ዞሮ ምንድን ነው ከኢሚግሬሽን ጋር የሚያያይዘው በጣም ስፖርት ላይ ፎከስ ለማድረግ የፈለጉ ግን ከኢሚግሬሽን ጋር የሚያያይዘው እንደተጠበቀው የትራምፕ አድሚኒስትሬሽን በቪዛ ሪስትሪክሽን ምክንያት በጣም ይደበዝዛል የተባለው የዓለም ዋንጫ እንዳውም ሰዎች በሚገርማቸው መጠን ስቴዲየሞች በየሁሉም ስቴት ሲቲዎች ሊባል በሚችል መልኩ ሙሉ ለሙሉ እየሞሉ ነው ተመልካች እየታየ ያለው። ስቴዲየም አካባቢ ያለው ቫይብ የህዝቡ ብዛት በጣም 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 ለመናገር የሚያቅት ነው። በጣም ደስ የሚልም ነው። እንደታሰበው አልሆነም ለማለት ነው። ከዛ በተጨማሪ የመጨረሻ ነጥብ ይዤ የመጣሁት የሲቲዝንሺፕ ጉዳይ ነው። ሲቲዝንሺፕ አፕላይ የሚያደርጉ ሰዎችን በሚመለከት ከዚህ በፊት አንድ ሰው የሲቲዝንሺፕ አፕሊኬሽን ለማስገባት በአሜሪካ ዶላር 760 በሜይል የሚያደርግ ከሆነ ፋይል የሚያደርግ ከሆነ ደግሞ $710 ነበር የሚከፍለው። አሁን ግን ያንን ወደ 1330 ለማሳደግ የትራምፕ አድሚኒስትሬሽን ሩሉን ፕሮፖዝ አድርጓል። ትንሽ ቆይቶ አትሊስት ደብል ሊሆን ይችላል። በከፍተኛ ሁኔታ ኦልሞስት 100% ነው እየጨመሩበት ያለው። እንዴ አንድ አሜሪካ የሚኖር ሰው 1330 መክፈል ያቅተዋል? እንዴ አሳምን እንዴት ይሄን እንደ ኒውስ ይዘው ትመጣለህ ብለው የሚያስብ ሰዎች ሊኖሩ ይችላሉ። በአንድ በኩል 1330 መክፈል የማይችሉ ሰዎች ነው፣ ትልቅ ዕድሜ ያላቸው ከ65 ዓመት በላይ የሆኑ ሪታየር ያደረጉ የሚታመሙ ሰዎች፣ እዚህ ሀገር ገቢ የሌላቸው ሰዎች አሉ በአንድ በኩል። በሌላ በኩል ደግሞ $1330 መክፈል ብቻ አይደለም ዋናው ነገር። ለምንድን ነው $1330 የትራምፕ አድሚኒስትሬሽን ከፍ እያደረገ ያለው የሚለውን ብል ስናስብ ትልቅ የዚህ ሀገር አሜሪካ ውስጥ ያለ ትልቅ የኢሚግሬሽን በነፊት የዜግነት መብትን መስጠት ነው ብለው ነው የሚያምኑት። ትክክልም ናቸው። ስለዚህ ማንም ሰው እንደፈለገ መጥቶ የአሜሪካ ሲቲዝን መሆን አይጠበቅበትም። ከዚህ በፊት እንደምታስታውሸው አንደኛ የፈተና ቁጥሩንም ከፍ አድርገውታል። እስከዛሬ ከ10 ጥያቄ 6 መመለስ ነበር የሚያስፈልገው። አሁን ግን ከ20 ጥያቄ 12 ሆነዋል። የእንግሊዝኛ ፈተናውን የሲቪክስ ፈተናውን ትንሽ ታይትን አድርገውታል። ገንዘቡን እየጨመሩት ነው። ኢቭን ይሄን ሁሉ ያለፉ ሰዎችም ራሱ ቃል መግባት ስነስርዓት እጃቸውን አውጥተው ቃል የሚገቡበት አሜሪካ ሲቲዝን የሚሆኑበት ለዛ አይጠሩም። ፈተናውን ሁሉ አልፈው 8 ወር 9 ወር 1 ዓመት የቆዩ ሰዎች አሉ። ይሄ ሁሉ የሚያሳየው የትራምፕ አድሚኒስትሬሽን በጣም ይሄ ሲቲዝንሺፕን አፕሊኬሽን ግራንት ለማድረግ በጣም ሪላክታንት የሆነ የማይፈልግ ግን አንዳንዶቹ ደግሞ በፍርድ ቤት ተገዶ ሁሉ እስከ ማድረግ የደረሰበት ጊዜ አለ። ዞሮ ዞሮ እነዚህ ነጥቦች ነው ለዛሬ ኪድ ይዤ የመጣሁት። ሌሎች ምናልባት ነጥቦች የምናወራቸው ካሉ በጥያቄ ልናዳብራቸው እንችላለን። ይሄው ነው። ጠበቃ ሳምን እጅግ በጣም አድርገን እናመሰግናለን። እጅግ በጣም አስፈላጊ የሚባሉ ነጥቦችን በተለይ ደግሞ እንደዚህ በባለሙያ ሲነገር ግልጽ የሆኑ ብዙ ነገሮች ይኖራሉ። ከዜናው አንጻር ሲሆን እንዲሁ አስደንጋጭ ብቻ ነው የሚሆነው እና በጣም ነው የማመሰግነው። ምናልባት ከበርት ራይቱ ብጀምር
ሁለት ጥያቄዎችን ባነሳና ከዛ ጀነራል የሚባሉ ነገሮችን ልናነሳ እንችላለን። ስለ በርዝ ራይቱ ውሳኔ በአጋጣሚ ሰዎች በተለይ በኛ ሀገር የተለመደ የመጣ ነገር አለ። ለጉብኝት ይመጡና ልጅ የመውለድ ነገር እንመለከታለን። እሱንስ የሚነካ አዲስ ነገር አለ ወይ? ለምን ዲፕሎማቶችን ምናልባት የሚነካ ነገር ይኖራል ብለህ ነበረ ከዚህ በፊት እና እሱን ብታነሳልና ከዛ ቀጥሎ ደግሞ አንድ ላይ ብትመልስልኝ አሁን ፒአር ያላቸው ሰዎች ወይም ግሪን ካርድ እናንተ እንደምትጠሩት ያላቸው ሰዎች ትክክለኛ ወቅት ነው ወይ ሲቲዝን ለማመልከት? ለምን ብዙዎች እድል እያላቸው በተለያየ ምክንያት በመዘናጋትም ሊሆን ይችላል ወይም ደግሞ እኔ የሀገሬን ዜግነት አልቀይርም ፒአርም ያላቸው እኩል መብት አለው በማለት ይህንን እድል ያጡ ብዙ ሰዎች ምናልባት አሁን ይሄ ነገር ብለው ሊያስቡ ይችላሉ እና ትክክለኛ ወቅት ነው ወይ አሁን ብለው የሚጠይቁ ሰዎች አሉ ካለው አንጻር እና እስቲ እነዚህን ሁለት ነገሮች መልስልኝ። እሺ የመጀመሪያ ለጉብኝት መጥተው እዚህ ሀገር የሚወሉ ሰዎችን በሚመለከት በነገራችን ላይ አንዱ በጠቅላይ ፍርድ ቤት ውስጥ ክርክር ከቀረበበት ነገር አንዱ ይሄ ነበረ። የበለጠ ባክግራውንዱን ላሳይሽ። ምንድን ነበር የትራምፕ አድሚኒስትሬሽን ሲል የነበረው? የሌላ ሀገር ዜጎች እዚህ ሀገር ለጉብኝት መጥተው ይወልዳሉ። ለጉብኝት መጥተው እዚህ ሀገር ሲወልዱ ታውቂያለሽ፣ አንድ ሴት ልጅ እዚህ ሀገር መጥታ ስትወልድ ሆስፒታል ውስጥ የምትወልደው። ሆስፒታል ውስጥ እንደምታውቂው እንደ ካናዳ አይደለም። የአሜሪካ የሄልት ሲስተም በጣም ኤክስፔንሲቭ ብለሽ አንድ ልጅ ወልደሽ ስትወጪ የሚመጣው ቢል ምናምን ኢንሹራንሱ ከበር ያደርገዋል እንጂ 50,000 60,000 ዶላር በላይ ነው ራይት አንድ ጊዜ የሚደረገው ማለት ነው። እዚህ ሀገር የወለዱ ሰዎች ያውቁታል ቢሉ አትሊስት። እርግጥ ነው ኢንሹራንሶች ቴኬር ያደርጉታል፣ ግን ኢንሹራንስ የሌላቸው ሰዎች ከሆኑ 50,000 60,000 ዶላር ነው ሆስፒታሎች ቻርጅ የሚያደርጉት አንድ ልጅ ሲወለድ አሜሪካ ውስጥ በአብዛኛው። ይሄ ማለት ምን ማለት ነው? የትራምፕ አድሚኒስትሬሽን እያለ ያለው 50,000 60,000 ዶላሩን የሚሸከመው የአሜሪካ ታክስ ፔየር ነው። እኛንን እየተሸከም ነው ያለነው፣ እኛንን እየከፈል ነው ያለነው። ወርልድ ክላስ የሆነ ሄልት ሲስተም አለን። ለምሳሌ ወርልድ ክላስ የሆነ ሐኪሞች አሉን። ወርልድ ክላስ የሆነ ሄልት ሲስተም አለን፣ ሆስፒታል አለ። ወርልድ ክላስ በሆነ መልኩ ነው ልጆች እዚህ መጥተው የሚወለዱት። ኮንፈርቱ አለ፣ መድኃኒቱ አለ። ማማት ላይኖር ይችላል። ሰዎች ከፈለጉ በ5 ደቂቃ ውስጥ በሲ-ሴክሽን ይወልዳሉ። ሞቶሻል። ይሄ በነፊት ኢትዮጵያ ውስጥ ላይኖር ይችላል፣ ወይም ደግሞ በአፍሪካ ውስጥ ላይኖር ይችላል በአብዛኞቹ ቦታዎች። ይሄ በጣም ቬሪ ኤክስፔንሲቭ፣ ሲበዛ ኤክስፔንሲቭ ነው። ይሄንን ኢንሹራንስ የሌላት አንድ ከሌላ ሀገር ከኢትዮጵያ መታ እዚህ የምትወልድ ሴት 50,000 60,000 ዶላሩን እየከፈልን ያለ ነው እኛ ታክስ ፔየሮች ነን። ስለዚህ አቢዩዝ እየተደረገ ነው። እንዳውም የትራምፕ አድሚኒስትሬሽን ያመጣው ክርክሩንም ስላዳመጥኩት ያመጣው ምንድን ነው? ቻይና ውስጥ ከ50 ኦርጋናይዜሽን በላይ አሉ። እነዚህ የተቋቋሙ ለዚህ ብለው የተቋቋሙ እነዚህ ኦርጋናይዜሽን ስራቸው ምንድን ነው? አንድ ቻይናዊ ሴት አሜሪካ ሄዳ ለመውለድ የሚያመቻቹ ናቸው። ቪዛ ይጠይቃሉ። ቪዛ ለማግኘት የተለያዩ በደንብ ያዘጋጇቸዋል። የሚከፈለውን ክፍያ ይከፈላሉ። ኢንተርቪውን ያዘጋጇቸዋል። እዚህ ሀገር መጥተው የሆስፒታል ራሱ መሄድ እንደሚችሉ ኢቭን ለዚህ ተብለው የተቋቋሙ ከ50 በላይ የቻይና ኦርጋናይዜሽኖች አሉ። እና ሲስተሙ አቢዩዝ እየተደረገ በአብዛኛው የቻይና ሚሊዮነሮች በአብዛኞቹ ደግሞ ጥሩ ገቢ ያላቸውን ቻይናውያን አገራቸው ቻይና ውስጥ ልጅ አይወልዱም፣ መጥተው አሜሪካ ነው የሚወልዱት። ስለዚህ አቢዩዝ እየተደረገ ነው። ይሄን እንደ አንድ ምሳሌ የቻይናን ኤክስፔሪየንስ እንደ አንድ ምሳሌ አመጣ ነው እንጂ የሌሎች አገር ዜጎችን ይሄንን እዚህ መጥተው በጉብኝት ለመውለድ እንደ ስራ ሆኗል፣ እንደ ቢዝነስ ሆኗል። ስለዚህ ይሄ አቢዩዝ እየተደረገ ነው ሲስተሙ የሚል ክርክር ነበር የትራምፕ አድሚኒስትሬሽን ያቀረበው። ዞሮ ዞሮ ከ9 የፍርድ ቤት ዳኞች ውስጥ 5ቱ አልተቀበሉትም። ቢሆንም ሌሎች መንገዶች አሉ እንደዚህ አቢዩዝ እንዳይደረግ። ይሄንን አቢዩዝ እንዳይደረግ ኮንግረሱ ስራ ሊሰራ ይችላል፣ አድሚኒስትሬሽኑ ስራ ሊሰራ ይችላል። ለምሳሌ ቪዛ ባለመስጠት ሊሆን ይችላል። ወይም ደግሞ ለምሳሌ ከሆነ አንድ ሴት ልጅ ከ7 ወር በላይ ምናምን ቪዛ ብትጠይቅ ያን ላለመስጠትም ሊሆን ይችላል። ብዙ መንገዶች አሉ። ይሄ የኛ ስራ የፍርድ ቤቶች ስራ አይደለም። ይሄ ኮንግረሱ ስራ ነው፣ የህግ አውጪው ስራ ነው፣ የህግ አስፈጻሚው ስራ። ስለዚህ ይሄንን ችግር ሊኖር ይችላል። አንደኛ በእኛ ውሳኔ ላይ ይሄ ችግር ስላለ ብቻ
ህግ አይደለም። በእኛ ላይ እንትን የለም፣ አፕላይ ልናደርገው አንችልም፣ ወይም በእኛ ላይ ገዢ ሊሆን አይችልም። አንድ ሁለተኛ ኮንግረሱ ወይም አድሚኒስትሬሽኑ ይሄ ጉዳይ እንዳይፈጠር ስራ ሊሰራ ይችላል፣ ህግ ሊያወጣ ይችላል ነው። ይሄ ባለበት ሁኔታ ግን አሁን ባለበት ሁኔታ አቢዩዝ ቢደረግም ግን ህገ መንግስቱ 14ኛው አሜንድመንቱ በግልጽ የተናገረው ነገር ነው። ስለዚህ ማንኛውም በበርዝ ቱሪዝም በቱሪዝም መጥቶ ሰው እዚህ ሊወልድ ይችላል፣ የአሜሪካዊ ዜግነት እንሰጣለን ነው። ሶ ባክግራውንዱን አመጣሁት እንጂ ለማለት የፈለጉት ምንድነው ከኢትዮጵያ አንድ ሴት ልጅ አርግዛ መታ እዚህ ብትወልድ ስቲል ልጇ አሜሪካ ይሆናል ነው። ሶ ለጉብኝት የሚመጡ ሰዎች በጉብኝት እዚህ ሀገር መጥተው የሚወልድ ከሆነ የአሜሪካ ዜግነት ያለው ልጅ ይኖራቸዋል ማለት ነው። አንደኛ እሱ። ሁለተኛ የዲፕሎማት ጉዳይን ካየሽው በአብዛኛው እዚህ ሀገር የሚወለዱ ልጆች የአሜሪካ ዜግነት ይኖራቸዋል። ግን የዲፕሎማት ልጆች እንደ ኤክሴፕሽን ነው። የዲፕሎማት ልጆች የራሳቸውን ሀገር ዜግነት ነው ይዘው የሚወጡት፣ የአሜሪካ ዜግነት አይኖራቸውም። በሶስተኛ ደረጃ ያነሳሽው ግሪን ካርድ ያለው ሰው አሁን ለሲቲዝንሺፕ ማመልከት ይችላል ወይ? ኢንዲፔንድስ እንደየሰውየው ሁኔታ ወይም እንደ ሴትዮዋ ሁኔታ ነው። ይሄን በአጠቃላይ ጀነራል በሆነ መልኩ ግሪን ካርድ ያለው ሰው አሁን አፕላይ ማድረግ ይችላል። እንዳልኩሽ ነው፣ ሊዘገይ ይችላል፣ ገንዘቡ ብዙ ሊሆን ይችላል፣ ጥያቄው ብዙ ሊሆን ይችላል። ሲቲዝንሺፕ ላይ ይሄ ሴርሞኒውን ቶሎ ሪስኬጁል አለማድረግ ሊሆን ይችላል። ግን ሲቲዝንሺፕ ደግሞ የተሰጠ ነው። ሶ ግሪን ካርድ ማመልከት ይቻላል። በጀነራሊ ነው የምነግርሽ። ግን አንድ ሰው ለምሳሌ እኔ ቢሮ መጥቶ አሁን ግሪን ካርድ አለኝ ሲቲዝንሺፕ ማመልከት ይችላል ወይ ብላ ብትጠይቀኝ ከመጀመሪያ ጊዜ ጀምሮ እዚህ ሀገር ከገባችበት ጊዜ ጀምሮ እስከዛሬ ያለው የኢሚግሬሽን ሂስትሪዋን ካየ በኋላ ነው አንቺ ማመልከት ትችላለሽ። በዚህ ሰዓት ኖ ትንሽ ቆይ ይሻላል፣ ባታመለክች ነው የሚሻለው የሚለውን እንደዛ ነው የሚወስነው። እንደየክላያንቱ ይለያያል፣ እንደሚመጣው ሰው ይለያያል። ግን በጠቅላላው ግን ጠቅለል ባለ አነጋገር ግን ግሪን ካርድ ያላቸው ሰዎች አሁን ለሲቲዝንሺፕ አፕላይ ማድረግ ይችላሉ የሚለውን በሚመለከት ወንጀል ያልሰሩ ከሆነ በጠቅላላ ወንጀል ያልሰሩ ከሆነ ፈተናውን መመለስ የሚችሉ ከሆነ የእንግሊዝኛውን ፈተና የሲቪክስ ፈተና መመለስ የሚችሉ ከሆነ እና ሌሎች የሞራል ጉዳይ ያልሰሯቸው ችግሮች ወይም ደግሞ ወንጀል ከሌለባቸው እና ከጎረቤቶቻቸው ከመስሪያ ቤቶቻቸው ከቤተሰቦቻቸው ጥሩ ነገር ለአሜሪካ ሶሳይቲ ኮንትሪቢዩት ያደረጉ መሆናቸውን ማስረዳት የሚችሉ ከሆነ ስቲል አፕላይ ማድረግ ይችላሉ። ግን በደንብ ቋንቋውን መናገር የማይችሉ ሰዎች፣ የሲቪክስ እና የእንግሊዝኛ ፈተና ማለፍ የማይችሉ ሰዎች፣ ወንጀል የሰሩ ሰዎች፣ የኢሚግሬሽን ሂስትሪ ላይ ትልቅ ጥያቄ ያላቸው ሰዎች ለምሳሌ ቅድም እንዳልሽው ሻፕሊፍት ሊሆን ይችላል፣ ዲዩአይ ያለው ሰው ሊሆን ይችላል፣ ሌሎች ነገሮች ያላቸው ሰዎችን በጠቅላላው አፕላይ ባያደርጉ ነው የሚሻለው። ግን ሰዎች ግን ከኢሚግሬሽን ጠበቃ ጋር ቁጭ ብለው እያንዳንዷን ከመጀመሪያ ከመጡበት ጊዜ ጀምሮ እስከዛሬ ያለውን ነገር በደንብ ካዩ በኋላ ቢወስኑ ይሻላል የሚል ሀሳብ ነው ያለኝ። በጋብቻ ምክንያት አንዳንድ ጊዜ ሰዎች ይመጡና የማውቀው ኬስ ስላለ ነው እዚህ ካናዳ ምናልባት ተመሳሳይ ነገር ሊያጋጥም ይችላል ብናነሳ ይጠቅማል ብዬ ነው። በጋብቻ ይመጡና እዚህ ከመጡ በኋላ ከተፋቱ በኋላ ስም ቀይረው የመጡበት ሁኔታ ይኖርና ከዛ በኋላ አይ በቃ ወደ ራሴ ስም ልቀየር ብለው ይቀይራሉ። ሲቲዝን አፕላይ ሲያደርጉ አሁን አንተ እንዳልከው ወደ ኋላ ተመልሰው ይሄዱና ስትመጪ እንደዚህ ነበረ ስምሽ፣ አሁን ስምሽን ስትቀይሪው ሀውካም ከባልሽ ላስት ኔም ጋር ተመሳሳይ ሆነ ስምሽ። እንዲህ አይነት ሚስቴክ የሰሩ ሰዎች እና ሊያውም ይሄ ህግ ጥብቅ በሌለበት ሁኔታ ያስደነገጧቸውን ሰዎች ተመልክቻለሁ። እና ይሄን እንደ ምሳሌ ያነሳው እንጂ ሲምፕል ስም መቀየር ሊሆን ይችላል። እና ምናልባት እንዲህ አይነት ጥንቃቄዎች ማድረግ ያለባቸው የምትለውን ነጥቦች። በነገራችን ላይ ስም መቀየር ሰዎች ሲቲዝን ሲሆኑ በጣም ቀላል ነው እዚህ ሀገር። እናም ፎርሙ ላይ ስምህን መቀየር ትፈልጋለሁ የሚላል። አዎ ኦኬ። ስለዚህ ስምህን ማን እናድርግልህ? ራሱን የቻለ ታሪክ አለው ምልሽ። አሁን አንቺ ባልሽ በወንጀል ጉዳይ አይደለም። ወንጀል የሰሩ ሰዎች ከሆኑ ሲቲዝን መሆን የለባቸውም ነው። ግን ምንድን ነው ከሌላ ሀገር የሚመጡ ሰዎች የአሜሪካ እንትን የላቸውም፣ የአሜሪካ ስም የላቸውም። የአሜሪካ ህግ ወይም ደግሞ የአሜሪካ አጠቃላይ ኢሚግሬሽን ሲስተሙ ከሌላ ሀገር የሚመጡ ሰዎች እዚህ ሀገር ሶሳይቲው ጋር ገብተው
ሰራዊቱ ጋር ገብተው አሴምብል አድርገው አሜሪካዊነትን ይዘው እንዲሄዱ ነው የሚፈልገው። ሶ ፓርት ኦፍ ዳት ኢዝ ያን ለማድረግ ደግሞ ስማቸው አሜሪካዊ ስም ቢሆን ይሻላል አይነት ነገር የሚል አንድምታ ያለው አስተሳሰብ። ከቻይና የመጣ አንድ ስም ቼንኮንግ ምናምን የሚል ስም ከባድ ሊሆን ይችላል። ሰው ጃክሰን ብሎ ሊያወጣ ይችላል። አሳምን የሚለው ስም ከባድ ሊሆን ይችላል። ሰው ወደ ስሙን መቀየር ያለበት ሰው ሊኖር የሚፈልግ ሰው ካለ ያንን ስም ለመቀየር ነው የበለጠ ከአሜሪካ ሶሳይቲ ጋር የበለጠ አሲሚሌት አድርጎ የበለጠ ኢንተራክት አድርጎ እንዲኖር ካልቸራሊ ከስም ጀምራል ምናምን ለማድረግ ነው። ባክግራውንድ እሱ ነው። እርግጥ ነው ስማቸውን የሚቀይሩ ሰዎች የተለያየ ምክንያት አላቸው። ሰዎች ስማቸውን የሚቀይሩ ለምሳሌ አልተለመደም እንጂ በእኛ አንድ ኢትዮጵያዊ ትመጣለች፣ ያገባችው ነጭ ነው። ሰው የባሏን የመጨረሻ ስም መውሰድ ትፈልጋለች። አንድ ሲናሪዮ ሊሆን ይችላል። ሁለት እንደምታውቂው የአሜሪካ ውስጥ ስም የምንጠራው በመጀመሪያና በመጨረሻ ስማችን ነው። አያቶቻቸውን የማያውቁ ሰዎች አሉ። በመጨረሻ መጠራት የማይፈልጉ ሰዎች አሉ። ኖ እኔ አባቴን ነው የምወደው፣ ሁሌ አባቴን ማስታወስ እፈልጋለሁ፣ ስለ የመጨረሻ ኔሜ የአባቴ ይሁን ብለው የሚሄዱ ሰዎች አሉ። እርግጥ በደንብ ብዙ እንትን ብለን ታውቀዋለሁ። አያቴ እኮ እኔ ከመወለዴ በፊት የሞተ ሰው በሱ ስም መጠራት አልፈልግም፣ አባቴን ነው በጣም የምወደው አባቴ የሚሉ ሰዎች ሁለተኛ መንገድ ሊሆን ይችላል። ሶስተኛ እና የተለያዩ ምክንያት አላቸው። ዞሮ ሰዎች የተለያዩ ምክንያት አላቸው። በዛ መልኩ ሊቀይሩ ይችላሉ። ግን የወንጀል ጉዳይን በሚመለከት ያንን ኢንተርቴን አያደርግም ሲስተሙ። እንደውም አይደለም ሲቲዝንሽፕ መስጠት ግሪን ካርድ የሚያስቀማ ነገር ነው። ያን ኤክስፔሪየንስ አንድ ስታወራ የነበረው ማለት ነው። ዞሮ ስም መቀየር ይቻላል ወይ? በደንብ ይቻላል። የተለያዩ ምክንያቶች ሊኖሩ ይችላሉ። ግን ከወንጀል ጋር የተገናኘ ከሆነ አይደለም ሲቲዝንሽፕ ግሪን ካርድ የሚያስቀማል ድምዳሜ ውስጥ ነው መግባት የምፈልገው። መልካም አመሰግናለሁ። ቢወድቁስ በነገራችን ላይ ሲፈተኑ ቢወድቁ እንደገና ማመልከት ይችላሉ። እንደገና ሁለተኛ ቻንስም ይሰጣቸዋል። በነገራችን ላይ አሜሪካ ውስጥ የኢሚግሬሽን በተለይ የሲቲዝንሽፕ የመጀመሪያ ፈተና ላይ የወደቁ ሰዎች ለሁለተኛ ቻንስ ይሰጣቸዋል። ከዛ በአስተርጓሚስ መፈተን ይቻላል? የአስተርጓሚ ጉዳይ አሁን በጣም ትንሽ አስቸጋሪ የሆነ ነው። እርግጥ ነው በጣም ዲፕ የሆነ ዲቴይልድ የሆነ ነገር ነው። ግን አይዲያው ምንድን ነው? አሜሪካዊ ሰው አንድ ለመሆን ቢያንስ ቋንቋችን መናገር ነው። ቋንቋችንን መናገር ካልቻለ ሲቲዝንሺፑን አንሰጥም ማለት እኮ። ለዛ እኮ ነው ፈተናውን ያስቀመጠው። እንዳልኩሽ ነው አሜሪካውያንን መስለን ባህላቸውን፣ ቋንቋቸውን፣ አነጋገራቸውን፣ ስማቸውን ይዘን እንድንሄድ ነው ሲስተሙ የሚፈልገው። ባክግራውንድ በደንብ ካነበብሽ የአሜሪካ ኢሚግሬሽን ሂስትሪ እንደዛ ነው። ፕላስ ሰዎችም የበለጠ የአሜሪካ ስም ሲሰሙና የሌላ ሀገር ሰው ስም ሲሰሙ እንትን አላቸው፣ ኢምፕሬሽን አላቸው የዚህ ሀገር ዜጎች። ያንንም ለማጥፋት ሊሆን ይችላል። ብዙ ምክንያቶች ያን ነው። ሪታየርመንት ካናዳ ላይ ሪታየርመንት ላይ ያሉ ወይም ጡረታ የወጡ ሰዎች በስፔሻል መንገድ ፈተናውን ቀለል አድርገው አንዳንዴ ያለ ፈተናም የሚሰጥበት ሁኔታ አለ። እናንተ ጋር ያለ? አለ በኤን 400 ላይ 65 ዓመት እና ከዛ በላይ የሆኑ ሰዎች እና ግሪን ካርዱ ለ15 ዓመት ግሪን ካርዱ ለ20 ዓመት የያዙት ከሆኑ አንደኛው ፈተና ይተውላቸዋል። ችግር ያለባቸው ሰዎችም ከሆኑ ለምሳሌ የጤና ጉዳይ ያላቸው ሰዎች አሉ፣ እድሜያቸው በጣም የሄዱ ሰዎች አሉ፣ ማስታወስ የማይችሉ በነገር አልዛይመር ያለባቸው ሊሆኑ ይችላሉ። ከፍተኛ የሆነ የአእምሮ ችግር ዲፕሬሽን ያለባቸው ሰዎች የሕክምና ዶክመንት አለ፣ የራሳቸው ፕራይመሪ ኬር ዳክተራቸው የሚሞሏቸው ፎርሞች አሉ። በጤና ጉዳይም ራሱ ወይፍ ይደረግላቸዋል። ብዙ ክላንቶቻችን በተለይ እድሜያቸው የጨመሩና ጤናቸው ጥሩ ያልሆኑ ሰዎች ብዙ ክላንቶቻችን ሲቲዝንሽፕ የሚያገኙት በዛ መልኩ ነው። ከ65 ዓመት በላይም ሲሆኑ የራሳቸው የሆነ እንትን አላቸው። ዲቴይሉን ከፈለግሽ ወደፊት ልናወራው እንችላለን። ግን 65 ዓመት ሆኖት 15 ዓመት ግሪን ካርድ ያለው ሰው ከሆነ አንደኛው ፈተና ይተውለታል። እንዲህ በጣም ከባድም ፑሽም አያደርጓቸው። ግን ችግር ሌላ ችግርም ይዞ ይመጣል። 65 ዓመት እና ከዛ በላይ የሆኑ ሰዎች ሲቲዝንሺፕ የማይሰጥባቸው አንዳንድ መንገዶች አላቸው። ለምሳሌ የሕክምና አንድ ሰው ሲቲዝን ሲሆን ብዙ የሶሻል ሴኪዩሪቲ ዲስኤቢሊቲ ቤኔፊት ያገኛል። እዚህ ሀገር የተለያዩ ነገሮች አሉ። ያንን ላለመስጠትም ትንሽ ጠንከር የሚሉበት ሲስተም አላቸው። ፐብሊክ ቻርጅ እንዳይሆኑ ጠንከር የሚልበትም አሰራር አላቸው አሜሪካ ውስጥ። ግን ጀነራሊ ግን
እድሜያቸው የጨመረ ሰዎችና የጤና እክል ያለባቸው ሰዎች ግን ቀለል ባለ መልኩ ነው ሲቲዝንሺፕ የሚሰጣቸው። እስከ በጣም እናመሰግናለን። እንደ ሁልጊዜ ፕሮግራማችንን የምናጠቃልለው እንደ ባለሙያም እንደ ጠበቃ እንዲሁም እንደ ወንድምም ብዙ ጊዜ ሀሳብህንና ምክርህን በመስጠት ነውና አሁን ወቅቱ በጣም አስጨናቂ ነው። እንደምናየው ቦታው ላይ ስላልሆንን ነው እንጂ ቲፒኤስ ላይ ያለን ኢትዮጵያዊ ወይም ኤርትራዊ ማሰብ ትንሽ ያስጨንቃል። በዚህ ወቅት ላይ ሚሊዮኖችን ወደ ሀገራቸው ዲፖርት የሚያስደርግ ሁኔታ የተፈጠረበት ነው። በእኛዎች ደግሞ በሺዎች የሚቆጠሩ በአጠቃላይ ግን የተለያየ ዜጎችን ጨምሮ በሚሊዮን የሚቆጠር አደጋ ላይ ነው። ይሄን ውሳኔ ሁሌ ተነግረናል። ለማያልፍ ነገር የለም፣ የሆነ ወቅት ላይም አልፈነዋል ትለናልና ምናልባት ነገ አይነው ብዙ ሀበሻ በሊብራል ላይ በተለያየ ምክንያት ብዙም ደስተኞች አይደለንም። ግን አሁን እነሱ ብዙ ኢትዮጵያኖች ኮመንት ላይ መመለከታለሁ አንዳንዴ እኔ እነሱ ጠባቂዎች አይደለውም፣ ያን ያህል ኢትዮጵያን የሚያሰጋ አይደለም ይሄ ጉዳይ፣ ተቆጭቻለሁ የሚሉ አይነት ኮመንቶች ተመልክቻለሁ። ከሃይማኖታችን ከባህላችን አንጻር ፕሬዚደንት ትራምፕ ሲሰብኩት የነበሩት ከኛ ባህል ያፈነገጠ አይነት ነገር ውስጥ እንደሚታወቀው በኤልጂቢቲ ጉዳይ ነው ብዙዎቹ ቮት ወደ መደገፍ ፕሬዚደንቱን የሄዱት። ያ ግን በጣም ብዙ ሰዎችን ዋጋ እያስከፈለ እንደሆነ አይተናል እና ምናልባት ይሄ መንግስት ነገር ቢሻር ይሄ የወጡት ህጎች የሚቀጥሉበት ሁኔታ አለ ወይስ ተስፋ የሚኖርበት ሁኔታ አለ? እንደ አጠቃላይ እንድናነሳ ብዬ ነው። ያ አመሰግናለሁኝ። መጨረሻ መናገር የምፈልገው ምልሽ ሰዎች የተለያየ ምክንያት አላቸው አንድን ፕሬዚዳንት የሚመርጡበት right? የፖለቲካ ጉዳይ በሚመለከት እኔ በዚህ ፕሮግራምም ላይ ሌሎች ፕላትፎርሞች ላይ እንደምናገረው ሰው የፈለገውን መምረጥ ይችላል። የራሱ ምክንያት አለው፣ የራሱ ፖለቲካል ኦፒኒየን አለው። እዛ ላይ ኮሜንት ማድረግ አልፈልግም። ግን ምርጫዎች ወይም የምርጫ ጊዜ በኋላ የሚመጡ ነገሮች ብዙ ጊዜ ኮንሲኩዌንሻል ናቸው፣ ብዙ ለውጦችን ያመጣሉ። በተለይ በኢሚግራንት ኮሚኒቲው ላይ እንዳልነው ባለፉት 50 ዓመታት በትራምፕ አድሚኒስትሬሽን ላለፉት 1 ዓመት ከምናምን እንደዚህ አይነት ነገር ተከስቶ አያውቅም። let's be very frank on that። ብዙ ህጎች ተሽረዋል፣ ብዙ አዳዲስ ህጎች ወጥተዋል፣ ብዙ አሰራሮች ወጥተዋል፣ አዳዲስ አሰራሮች ወጥተዋል። ሁሉም እንዲህ ጠቅለል አድርገሽ ስታዩ የኢሚግሬሽን መብቶችን የሚገድቡ ናቸው እንጂ የሚያሰፉ አይደለም። ይሄን let's be very clear እዛ ላይ ግን አዘይ እንደው ዘዴ ሁሌም እንደምንለው ከዚህ በፊትም እንደተናገርኩት የሞኝ ዘፈን ሁልጊዜ አበባዬ እንዳይሆን እንጂ የምንናገረው እዚህ ፕሮግራም ላይ ዶንት ፓኒክ ወይ እንደዛ ነው። ፓኒክ ማድረግ አያስፈልግም። ጭንቀት ውስጥ መግባት አያስፈልግም። ዲፕሬሽን ውስጥ መግባት አያስፈልግም። ፍርሃት ውስጥ መግባት አያስፈልግም። ግን ኢንፎርምድ ግን መሆን ያስፈልጋል። ምን እየወጣ ነው? ምን እየተካሄደ ነው? ምን እየተከሰተ ነው? ከማን ነው የምንሰማው? አዲሱን ለውጥም ከማን ነው የምንሰማው የሚለው ያስፈልጋል። ኒውስ ላይ የሚወጣው በየቀኑ እውነት አለ። ወዳው በፍርድ ቤት ይታገዳል፣ ወዳው ችግር ውስጥ ይገባል። ግን አትሊስት ከህግ ባለሙያዎች መስማት ያስፈልጋል። ፓኒክ ማድረግ አያስፈልግም። ለምሳሌ ቲፒኤሳቸው የተወሰደባቸው ሰዎች አሁን ፓኒክ የሚያደርጉበት ጊዜ አይደለም፣ የሚያስቡበት ጊዜ ነው። አንዳንድ ሰዎች ደግሞ በቃ ኢሚግሬሽን ትውት ያደረጉትና ዝም ብለው እንትን የሚሉ ሰዎች አሉ። ነግሌክትም መደረግ የለበትም። ይሄ ህይወት ጉዳይ ነው right? ወደ ኢሚግሬሽን የህግ ባለሙያ የሚሄድ ኦፕሽናቸውን ዲስከስ ማድረግ ያስፈልጋል። ኦኬ አሁን ቲፒኤስ ተወስዷል፣ ከጁላይ 10 በኋላ ስራ መስራት አልችልም። ምን አይነት መንገዶች አሉኝ? በምን አይነት መንገድ ወደ ሌላ ስታተስ ራሴን መገኘት? በተለይ ተማሪዎች ወደ F1 ሪኢንስቴትመንት የሚሄዱበት አካሄድ በጣም ጥሩ እየሆነ ነው። ብዙ ግራንትድ ሆነናል በዚህ ሰሞን በእኛ ኦፊስ ውስጥ መርሳት አያስፈልግም። ጠበቃ ማናገር ያስፈልጋል። ህጉን መከታተል ያስፈልጋል። ግን ፓኒክ ማድረግ የሚያስፈልግበት ዘመን አይደለም። ኢንፎርምድ መሆን የሚያስፈልግበት ዘመን ነው። ያን ነው ማለት የምችለው።
እንዳልኩሽ ነው ከዚህ በፊትም እንደምን ሰርቫይቭ እናደርጋለን የታወቀ ነው ግን በአብዛኛው ደግሞ የመጨረሻ ጥያቄሽን ለመመለስ ያክል ሌላ ለምሳሌ አንድ የሆነ ዲሞክራት ፕሬዚዳንት ሊመጣ ግን ከትራምፕ አድሚኒስትሬሽን ከዚህን ቀን እስከዚህን ቀን ያወጣቸውን ኤክዚኪዩቲቭ ኦርደር ኢሚግሬሽን ጉዳይ በሚመለከት በአንድ ፊርማ ከዛሬ ጀምሮ ካንስል ተደርገዋል ሊል ይችላል። ትራምፕ አድሚኒስትሬሽንም እንደዛ ነው ያደረገው። የባይደን ሲመጣ አንዳንዶቹ እንትን አደረጋቸው እንጂ ዘረዘሯቸው የሆነ ሰዓት ላይ በጣም ለሚዲያ አልቀረበ ይሆናል እንጂ በባይደን ዘመን የነበሩት እንዳለ የኤክዚኪዩቲቭ ኦርደሮች ዘርዝሯቸው ዊዝን ስትሮክ ኦፍ ፔን ከዚህን ቀን እስከዚህ ቀን በፕሬዚዳንት ባይደን የወጡ የኢሚግሬሽን ጉዳዮች ተሽረዋል ይላል። እንደዛ ሊሆን ይችላል። ከዛ በኋላ እንግዲህ እስከዛው እግዚአብሔር ያደርሰን። ከዛ በኋላ ያው እንደገና ተመልሰን ደግሞ ይሄ ነገር በትራምፕ የወጣው ተሽሯል ምናምን እያልን የምንቀጥል ነው የሚሆነው። እንደዛ ነው ማስብ። በጣም እናመሰግናለን። ልክ ነህ። በሂደትም የታየበት ሁኔታ ነው አንተ እንዳልከው ፕሬዚደንት ያጸደቀውን ሌላ ፕሬዚደንት ሲሽረው ተመልክተናል። ይህንን ቀን ግን በብልሃትና ቤት ውስጥ ራሱ እንደው መልካም ነገር አንዳንዴ የምንለማመድበትም ወቅት ሊሆን ይችላል። ቤት ውስጥ ከልጆቻችን ጋር ፖሊስ እንዳይመጣ የሚደረግበት ብዙ ሁኔታዎች አሉ። በቀላል ነገር ባልና ሚስት በመጨቃጨቅ ጎረቤት ፖሊስ ጠርቶ መጨረሻ ዲፖርቴሽን ሊያስከስት የሚችልበት ሁኔታ ይኖራል። እኛ ብዙ ጊዜ በዚህ ላይ ነው የምንታማው። በትራፊክ ጠጥቶ በመንዳት ከቤት ውስጥ በመጣላት በመጫጫህ ነውና ይሄንን ጊዜ ግን በጣም መልካም ነገሮችን የምንለማመድበት አድርገን ለመልካም ብንወስደው ነው የሚሻለው። የባለሙያንም ምክር የጠበቃ ሳምንን በመስማት ለዛም ደግሞ የሚያስፈልጋችሁ በትክክል አሁን ይሄ ጀነራል ነው የገለጽ ነው እንጂ ዋን ቱ ዋን ሲሆን ሕክምናና ሕግ የባለሙያ እገዛ ያስፈልገዋል እንጂ እዚህ ላይ በሰማችሁት ብቻ ኦኬ ብላችሁ ወደ ግል ነገራችሁ አፕላይ አታድርጉት። ጠበቃን ማማከር በጣም በጣም አስፈላጊ ወቅት ነው። በፊትም ያስፈልገዋል እንኳን አሁን ብዬ ነው የማምነው። አንድ ጊዜ በትንሽዬ ውሳኔ የብዙ ዓመት ችግር ነው የምናመጣው። ደግሞ በጣም የሚያሳዝነው ብዙ ጊዜ እኔም ጠበቃ ሳምን ራሱ ስላለኝ ነው። አንድ ጊዜ የተበላሸን ኬስ መቀበል ይከብዳቸዋል። ለምን ያዩትና አይ ይሄ ነገር ይላሉ። ለምን ኦልሬዲ ተበለሻሽቷል። እራሳችን አሁን አንዳንድ ሰዎች በጣም እውቀት ያለን ሰዎች ልኖር እንችላለን፣ ዶክተር ልንሆን እንችላለን፣ ምንም ልንሆን እንችላለን። ነገር ግን ሁሉም ሰው በራሱ ፊልድ ባለሙያ ሊሆን ይችላል። ነገር ግን ጥብቅና ሌላ ነው። አሁን ጠበቃ ሳምን የተማረ ነው በጥብቅናው። ነገር ግን የተማርኩ ነኝ ብሎ መድኃኒት ምክር ሊሰጥ አይችልም። ለዛም ነው ማንጋብዘው። በዛ ላይ በሙያቸው ብቻ ነው ሰዎች መሄድ ያለባቸው እና የግል ጉዳያችሁንም እንደዛ እዩት። ቢያንስ አማክሩ ከመሙላታችሁ ከማድረጋችሁ በፊት። ያንን የምታደርጉ ሰዎች ስላላችሁ ስለተመለከትኩ ነው። እንግዲህ በጣም ነው የምናመሰግነው። ምናልባት የምትጨምረው ነገር ካሌለ እዚህ ላይ ብንሰናበታቸውስ? እኔ ጨርሻለሁ ለዛሬ። መልካም፣ በጣም እናመሰግናለን። እንደ ሁልጊዜው ወራዊ ጊዜያችንን ጠብቀህ በሰዓቱ ስለምትገኝልን በእኔና በተመልካቾቻችን ስም እጅግ በጣም አድርጌ ላመሰግን እፈልጋለሁ። ከቤተሰብ ከልጆች ሰዓት ቀንሰ አመቻችታ አክብረህን ስለምትገኝ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን በድጋሚ ጠበቃ ሳምንን ኮንታክት ከታች ታገኙታላችሁ። በጊዜ ወስዳችሁ ፒንድ ተደርጓል። የመጀመሪያው ኮመንት ነው፣ ተመልከቱት። አንዳንዶቻችሁ ወዲያው ቴክስት ስለምታደርጉልኝ ነው ፕሮግራሙ እንደተጀመረ። እንግዲህ እስከዚህ ደቂቃ ድረስ አብራችሁን በትዕግስት ስለቆያችሁ እናንተንም እጅግ በጣም አድርጌ አመሰግናለሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩልን።